ዌልካም ኢሳያስ ዌልካም እየተነጋገርን ያለ ነው። ቴንክ ዩ እንኳን ደህና ቆያችሁኝ ዶክተር ሄኖክ እና ማርያማዊት ስለዘገየ በጣም እጅግ በጣም ይቅርታ። አንድ የሆነ ኤመርጀንሲ ነገር ስለለዛ ነው። ኖ ፕሮብለም። ወጣት ነህ እና እንግዲህ ወጣት ብዙ ነው ያለው ነገር። የኦሮሚያ ማነው በምዕራብ ሸዋ ስለተገደሉ ሰዎች ነው እየተነጋገርን ያለው። ድጋሚ ለሄኖክ እንጠይቀውና ወደ አንተ እመልሳለሁ። አሁን ገባ ጥሩ ተናግረሃል ዶክተር ሄኖክ። መንግስት የራሱ ሸኖ የሚባል አለው። ምክንያቱም የኦሮሞ ህዝብ የሚታገለው ኦላ ነው የሚባለው። ሸኔ መንግስት ያቋቋመው ነው። ስለዚህ የራሱ ሸኔ ያለው በኦላ ስም ያስገባው የአማራን ህዝብ በኦሮሞ ስም ሙሉ ሊጨፈጭፍ ያዘጋጀዋለው። ፋኖ የሚባል ደግሞ የራሱ አለው። አሁን ለምሳሌ ትግራይ ውስጥ ሄዶ ኤትኒክ ክሌንዚንግ ፈጸመ የሚባለው የመንግስት ፋኖ ነው። መንግስት ያቋቋመው ፋኖ ነው። አሁንም በአማራ ስም ሄደው ኦሮሞውን የሚገሉ ያሉት የራሱ የመንግስት ፋኖ ነው እኔ የምረዳው እንጂ የህዝብን ትግል ይዞ የህዝብን ጥያቄ ይዞ ስለ ህዝብ እየታገለ ያለው ፋኖ ነው ይህንን ያደረገው ብዬ ለማመን በጣም ይከብደኛል። ሆነ ብሎ የፋኖን ስም ለማጥቆር የፋኖን ትግል እንቅስቃሴ የኦሮሞ ጥላቻ ያለው ለማስመሰል ለራሱ ከበሬጅ ለመስጠት ኦሮሞ አማራ ሊገለኝ ነው፣ ፋኖ ገላይ ነው፣ ስለዚህ ከመንግስት ጋር ብጣበቅ ይሻለኛል ብሎ የኦሮሞን ህዝብ ወደ ራሱ ለማምጣት በፋኖ ስም ያሰማራቸው ሰዎች አደረጉት ብዬ ደማምነው። ይሄ ኃላፊነቱ ደግሞ ልክ እንዳልከው የመንግስት ነው እንጂ የህዝብ አይደለም። የዜጎቹን መብት የሚጠብቅ ማን ነው? መንግስት ነው መሆን ያለበት። እና ይሄ ነገር በደንብ ህዝቡ ውስጥ ሊገባ ይገባል። የኦፌኮ መግለጫ እንደዛ ነው የሚለው። እዚህ ጋር አንድ ነገር ለመጨመር ነበር። ቅድምም ከዚህ ኢንተርቪው በፊት ስናወራ እኔና አንቺ ሀሳብ ስንለዋወጥ ስናወራ የነበረው ጀስት የሆነ ሴናሪዮ የሚመጡት 2 ሳምንታት ውስጥ ሊሆኑ የሚችሉት ልንገርሽ፣ ስፔኩሌት እናድርገው። ኦሮሚያ ውስጥ ወይ የኦሮሚያ ቦርደር ላይ የተወሰኑ አማራዎች ይገደላሉ። 20-30 ሪፖርት እንሰማለን። ፈጣሪ ያምጣውና ግን ሊሆን የሚችለውን ማለት ነው። ለምን ኦልሬዲ እዚህ ውስጥ ገብተናል። እንደ ሀገር የሚሆነውን 30-20 ኦሮሞች አማራ ይገደልና የምንሰማው ዜና ምንድነው የሚሆነው? ኦላ ተበቀለ፣ ሸኔ ተበቀለ የሚል ዜና እንሰማለን። I wish ይሄንን ዜና ባንሰማ፣ ግን it's likely አሁን ባለው እንትን ይሄንን ልንሰማ የምንችልበት እንትን ነው የሚሆነው። አላማው ምንድነው? የጎንዮሹን ጦርነት ህዝብን የማፋጀት ኦሮሞና አማራ እሳትና ጭድ ነው አይደል የሚባለው? እንደዛ አይደል የሚሉት? የሆነ ታይም ሰምቻለሁ ይሄን ቃላት እና አብይም ይሄንን ያራምድ ያሉት ይሄን እሳትና ጭድ በደንብ ያልቀጣጠላሉ። በደንብ ሲቀጣጠል የራሳቸውን ውሃ ይዘው ይመጣሉ። ፋየር ፋይተር ሆኖ ይመጣሉ። ፋየር ፋይተር ሆኖ ሬጉሌት ያርጋሉ ለነሱ በሚመች መልኩ ማለት ነው። አይኔ ነው አንድ ሰው አሰግድ ባላቸው ይባላል እዚህ ላይ ዩቲዩብ ላይ ያያዩትና የሆነ ጥያቄ ልጠይቅ እያለው 3-4 ይጠይቃልና እስቲ ሰዎቹንም እንጌጅ እናርጋቸው። ሜቢ ጥያቄው ምን እንደሆነ ቫሊድ የሆነ ጥያቄ ከሆነና በዛም እንጌጅ ማድረግ ፈልጌ ነው። ይጠይቅ። አሰግድ በላቸው ኮሜንት የምትጽፍ ሪስፔክትፉል የሆነ ጠቃሚ የሆነ ጥያቄ ከሆነ ጠይቅ። ልክ ነህ። አሁን ሰሞኑን እንዳልከው የራሱን ሸኔ ደግሞ ያንቀሳቀስና ኦሮሚያ ክልል ውስጥ አማራዎችን ይገላል፣ ከዛ ደግሞ ኦላ ተበቀለ ይላል። እና ይህንን ህዝብ አዌር መሆን አለበት። እኔ በዚህ አጋጣሚ ጥሪ ማድረግ የምፈልገው የፋኖ ሊደሮች ወጥተው መግለጫ ሊሰጡ ይገባል። አንደኛ ዲማንድ ማድረግ አለባቸው። ይህንን ክራይም የፈጸመው ማን ነው? በገለልተኛ አካል ይጣራልን፣ በገለልተኛ አካል መጣራት አለበት ብሎ ልክ ኦፌኮን እንዳወጣው መግለጫ በትክክል መስጠት አለበት። የኦፌኮን መግለጫ ሳነብ እኔ እውነቴን ነው በጣም ነው የገረመኝ። ምንድነው የሚለው? ኦሮሚያ ክልል ውስጥ የሚኖሩትን አማራዎች ጥንቃቄ ሊደረግላቸው ይገባል፣ ጥበቃ ሊደረግላቸው ይገባል ብሏል። ምክንያቱም አሁን ኦሮሚያ ክልል ውስጥ ያሉ አማራዎች ተገለው በኦላ ነው ስለሚባልና በህዝብ መካከል እንዲሆን ካፒታላይዝ ሊያደርገው ስለሚችል መንግስት የኦፌኮ መግለጫ ምንድነው የሚለው? ኦሮሚያ ውስጥ ያሉት አማራዎች ልዩ የሆነ ጥበቃ ሊደረግላቸው ይገባል ይላል። ይሄው እዚህ ጋር ይላል እነዚህ ጽንፈኞች ኃይሎች በናኖ የፈጸሙት ተግባር ለዘመናት ተከባብረው እየኖሩ
የኖሩና የሚኖሩ የኦሮሞና የአማራ ብሔር ተወላጆች ንጹሃን መካከል ጥላቻን፣ የበቀል ስሜትን ማነሳሳት፣ ማህበረሰባዊ ግጭትን ለመቀስቀስ ያለመ እንደሆነ ይመስልናል። ይህ አደገኛ ተግባር በአፋጣኝ ካልተገታ ሁለቱም ማህበረሰቦች ሀገሪቱን ወደማንወጣው ተጨማሪ አዘቅት የሚከት ተግባር ነው። በመሆኑም ፓርቲያችን ከሱ በላይ ያለው ነው ጥበቃ ይደረግላቸው የሚል አለ። እዚህ ላይ እንደዛ ይላል። ኦሮሚያ ክልል ውስጥ ለሚኖሩ የአማራ ተወላጆች የአማራ ብሔሮች በቃ ፕሮቴክት ደም የሚል መሴጅ ነው ያስተላለፉት እና ይህንን ነገር ህዝብ ሊገነዘበው ይገባል። ፕሊስ ይሄ መልእክት ለብዙዎች እንዲደርስ አድርጉልን። ንጹሃን በግፍ መጨፍጨፍ የለባቸውም። የዚህ ባለቤት የንጹሃን መገደሉ ኃላፊነቱን የሚወስደው መንግስት ነው። እኔ የአማራ ፋኖ ኦሮሚያ ክልል ውስጥ ገብቶ ንጹሃን ይጨፈጭፋል ብዬ አልቀበለውም። ፐርሰናሊ የአማራን ህዝብ ትግል እየታገለ ያለ ራሱ ቪክተም የሆነ ባላጋራው የብልጽግና የሚባል መንግስት እያለ ንጹሃን ይጨፈጭፋል ብዬ አላምንም። ይህንን ግን እያደረገ ያለው መንግስት አንደኛ በኦሮሞና በአማራ ህዝብ መካከል የማይበርድ እሳትን ለመጨመር፣ ሁለተኛ የፋኖን ስም ለማጠልሸት፣ ፋኖ ኦሮሞ ጠል ነው የሚል ኢሜጅ ፒክቸር ለመስጠት፣ ሶስተኛ የኦሮሞ ህዝብ ደግሞ አይ ፋኖማ ከሚጨፈጭፈኝ ይህንን መንግስት ብደግፍ ይሻለኛል እንዲል ሆነ ተብሎ የተሰራ ስለሆነ ይህ ተንኮል ገብተን ልንቃወመው ይገባል ብዬ አምናለሁ። የምትጨምረው ከሌለ ይህን ወደሚቀጥለው ጥያቄ ላይ ትሄዱ። ሜይ ቢ ኢሳያስ እዚህ ላይ ብጨምር ሌት ስለገባ እዛ ውስጥ እንዳልከተው ብዬ ነው። የሚቀጥለው ጥያቄ እንለፈው። እሺ፣ ሶስተኛ ሰሞኑን አንዳንድ ፖለቲከኞች በፌስቡክ በፌስቡካቸው ላይ የሚያጋሩት መልእክት አለ። የሚያጋሩት መልእክት ደግሞ ምንድን ነው? የመከላከያው ሰራዊት ወይም የመከላከያው ኃይል የአገር የሰላም አምባሳደር አይነት ነገር ነው የሚሰጡት ያሉት ኢሜጅ። ከትግራይ ጋር በነበረው ጦርነትም ሄዶ የተደራደረው ወደ ሰላም እንዲመጣ ያደረገው መከላከያ ነው የሚል ነው። ከኦላም ጋር 2 ጊዜ ሄዶ ተደራድሯል ይላል። የአማራን ፋኖንም ጥሪ ያቀርባል ከመከላከያው ጋር እንዲደራደሩ እና የዚህ የመከላከያ ሰራዊት የሰላም ኃይል አድርጎ የሚያቀርበው ከምን መነሻ ነው? እነዚህ ፖለቲከኞች ይሄ የመከላከያ ኃይል ከህዝብ ጋር እየተዋጋ ያለው ማን ነው? መከላከያ አይደለም እንዴ? ከትግራይ ጋር የተዋጋው ማን ነው? መከላከያ ነው። በጦር ወንጀል የተከሰሰው ማን ነው? መከላከያ ነው አይደለም? በኦሮሚያ እየተዋጋ ያለው ማን ነው? መከላከያ ነው። ከህዝብ ጋር እየተዋጋ ያለው እንደውም ትናንትና ኢትዮ ፎረምን ስንሰማ በሶማሌና በአፋር ላይ የነበረው ግጭት ላይ መከላከያ ነው ይላል እንትን ያለን። አሁንም እዚህ በምዕራብ ሸዋ ላይ ስትሰማ በትግራዩ ጦርነት ጊዜ ይላል ሎጂስቲክስ ሳይቀር ነው ህዝቡን ያስታጠቁት ይላል። ሎጂስቲኩ ከየት ነው እንደሚመጣው? ከመከላከያ አይደል እንዴ? ሎጂስቲክ ያለው እኮ መከላከያ ነው። አሁንም አማራ ክልል ላይ ከአማራ ህዝብ ጋራ ወይም ከአማራ ህዝብ ትግል ከሚደግፍ ከፋኖ ጋር ሲዋጋ የኖረው መከላከያ ነው። እና እንዴት ነው መከላከያን የሰላም ኃይል ተደርጎ የሚቀርበው? ለምንድን ነው ይሄ የሚባለው የሚለውን ሄኖክ ኢሳያስ ካንተ ልጀምርና ወደ ሄኖክ እሄዳለሁ። መከላከያ የሰላም ኃይል ነው። አመሰግናለሁ። ኦኬ ሶ አይ ቲንክ በመጀመሪያ መከላከያ ኃላፊነቱ ምንድን ነው? በየትኛውም ሀገር አገር መከላከያ የሚባለው በህገ መንግስት የተቋቋመ ተቋም ነው። ኃላፊነትና ስራውም ደግሞ ህገ መንግስት መጠበቅ ማስጠበቅ ነው። አሁን በኢትዮጵያ ኮንቴክስት ከትግራይ ጦርነትም አሁንም በአማራ ህዝብ ጋር የሚደረግ ጦርነት፣ ከኦሮሚያ ሌሎችም ቦታዎች ላይ የሚደረጉትን ግጭቶች ብታያቸው የመከላከያ የሚባለው ኢትዮጵያ ውስጥ ህገ መንግስት እያስጠበቀ ነው ወይ? የህገ መንግስት ዘብ ነው ወይ? የህዝብ ዘብ ነው ወይስ የስርዓት ዘብ ነው የሚለውን አይ ቲንክ ለይቶ ማየት አስፈላጊ ይመስለኛል። በመጀመሪያ ኮንስቲቱሽናል ህገ መንግስታዊ ተቋም ስለሆነ ህገ መንግስቱን እያስከበረ ነው ወይ? የሚያደርጋቸው ድርጊቶች ህገ መንግስት ማስጠበቅ የሚያስብሉ ናቸው ብሎ መጠየቅ አይ ቲንክ አስፈላጊ ይመስለኛል። በመጀመሪያ ከሰላማዊ ሰው ጋር ከአገሩ ህዝብ ጋር ማለት ነው ውጊያ የሚከፍት መከላከያ የሰላም ጠባቂ ወይ ደግሞ ህገ መንግስት ጠባቂ ሊባል አይችልም። ምክንያቱም የሚጠብቀውን ህዝብ የሚገደል፣ የሚዘርፍ፣ የሚደፍር ከሆነ ህገ መንግስቱን እየጠበቀ ሳይሆን ህገ መንግስቱን እየናደ ነው የሚባለው በተቃራኒ። እና አይ ቲንክ በመጀመሪያ ማየት አስፈላጊ ይመስለኛል። እንግዲህ ይህን ካልን ዘንድ ያው ኢትዮጵያ ውስጥ ይሄ አብይ ስርዓት ከመጣ ጊዜ ጀምሮ አብይ
I think authoritarian የሚለውም አይገልጸውም ከዛም በላይ ነው I think it's a despotic leader ነው ይመስለኛል despotic የሚባሉት የግለሰብ አንድ ሰው የሚያስተዳድረው ስርዓት ሲሆን እንደፈለገ የሚያደርገው ደስፖት ነው አብይ actually ጨቋኝ አውቶሪታሪያን የሚለውም ራሱ አይገልጸውም ከዛም በላይ ነው ወደ አንድ ሰው አገሪቱ ወደ አንድ ሰው ልጅ ተጠቃላ ገብታለች ያ ደግሞ የሚያሳየው ኢቨን እነዚህ ህገ መንግስታዊ ተቋም የሚባሉት እነዚህ ቤዚክ የሚባሉት መሰረታዊ ተቋሞች ሌሎች ሀገሮች በጣም የሚከበሩ በጣም ህገ መንግስት የሚያስከብር አሜን ኢትዮጵያ ውስጥ እኮ መከላከያ አብይ ከመጣ ጊዜ ጀምሮ የኢትዮጵያን ቦርደር ሲያስከብር አላየነው ለምሳሌ ሱዳን በጎንደር በኩል ሱዳን ገብቶ ስንት ነው 50 ምናምን ኪሎ ሜትር እኮ ገብተው ድልድይ ሰርተው እርሻ ምናምን ብለው ኦልሬዲ ቋሚ ይሆናል በሱዳን ለምሳሌ እና በእውነት የኢትዮጵያ ድንበር የሚያስበው ከሆነ አብይና የአብይ ስርዓት ለምንድን ነው ያን ያላስከበረው ብሎ መጠየቅ ጥሩ ነው በመጀመሪያ ደረጃ እና ከውጭ ሀገር የሚመጣ ኃይል ወይ የውጭ ሀገር ጠላት ይሆን ምን ይሆን እዛ ላይ ምንም ሲያደርግ አታየውም ግን በኢትዮጵያ ውስጥ ግን ያው በተለያየ ማህበረሰቦች ሲቪሊያን ሰላማዊ ሰዎች ላይ ጉዳት ሲያደርሱ ነው የምንሰማው ስለዚህ ከዚህ አኳያ ህገ መንግስታዊ ተቋም ህገ መንግስት የሚያስከብር ማለት በጣም ይከብዳል ተጠያቂነት ደግሞ የለም አካውንታቢሊቲ የለም ያው እንዳለው ዴስፖቲክ የሆነ አመራር ስርዓት ስለሆነ ይሄ መከላከያ የሚባለው አካል የህዝባን ነው ጃዋር ነው ህዝብ ጠባቂ ምናምን ብለዋል I guess I heard about that ሰምቻለሁ እና ያለ ተጠያቂነት ነው በኢምፒኒቲ ያለምን ተጠያቂነት የፈለገውን ነገር የሚያደርግ ሰራዊት ነው ተጠያቂነት የሚባል ነገር የለም ቫዮለንስ በሄደበት ቦታ ሁሉ ቫዮለንስ አሉ የሚባሉትን መሰረታዊ ወንጀሎች ኮር ክራይምስ የሚባሉትን ሲፈጽም ነው የምንሰማው ከዛም ውጭ ደግሞ አይ ቲንክ ህገ መንግስቱ ኮንስቲቱሽን ውስጥ ቤዚክ የሚባለው ፕሪንሲፕል ይጥሳል መሰረታዊ ሰብአዊ መብቶች ይጥሳል ከዛም አልፎ የአስቸኳይ ጊዜ አዋጅ የሚባለው which is the most overused የሆነ ህግ ነው ኢትዮጵያ ውስጥ አስቸኳይ ጊዜ አዋጅ እንደ ኢትዮጵያ አገልግሎት ውስጥ የዋለበት ቦታ ሰምቻለሁ በየወሩ በየ3 ወሩ በየ4 ወሩ አስቸኳይ ጊዜ አዋጅ ይታወጅና ሲቪሊያን ኮንትሮል ሰላማዊ ሰዎች የሚያስተዳድሩትን የመንግስት አወቃቀር ስርዓት አፍርሰው በአስቸኳይ ጊዜ አዋጅ ስም እንደፈለጉ ለማድረግ ይመቻቸዋል ምክንያቱም አስቸኳይ ጊዜ አዋጅ ሲታወጅ መደበኛ የሆነ የፍትህ ስርዓት መደበኛ የሆነ ፍርድ ቤት ስራውን ኦልሞስት ያቆማል በደህንነት በሴኩሪቲ ምናምን ነው የሚተካው ያ ደግሞ የመከላከያና የደህንነት ተቋሙ እንደፈለገ ለመዝረፍ ለመድፈር የተለያዩ ጥሰቶችን ለመፈጸም ምቹ ሁኔታ ስለሚፈጥር ተጠያቂነት አይኖርም ብዙ ጊዜ በአስቸኳይ ጊዜ አዋጅ የተደረገ ነገሮችን በመደበኛ ተጠያቂ ለማድረግ በጣም አስቸጋሪ ስለሚሆን የህገ መንግስቱን የአስቸኳይ ጊዜ አዋጅ ድንጋጌን በመጠቀም ብዙ ጊዜ በተለያዩ ማህበረሰቦች ላይ ኢትዮጵያ ውስጥ ግፍ የሚፈጽመው የመከላከያ የሚባለው ተቋም እና ከዛ አኳያ ወደ ከትግራይ ጀምሮ ብትሄጂም ደግሞ ያው አብዛኛውን ግፍ በትግራይ ማህበረሰብ ላይ የፈጸመው የኢትዮጵያ መከላከያ ስለዚህ I think እነዚህና ሌሎች መሰረታዊ ነገሮችን ጠቅለል አድርገን ብናይ የኢትዮጵያ መከላከያ የህገ መንግስት የሚያስጠብቅ ተቋም ነው ለማለት ፍጹም በጣም ያስቸግራል ለህገ መንግስቱ ታማኝ ሆኖ አያውቅም እስካሁን ድረስ በቅርብ ጊዜ በተለይ አብይ ከመጣ ጊዜ ጀምሮ ሰላማዊ ሰዎች የሚቋጠሩትን የመንግስት አወቃቀር ቀምቶ ወታደራዊ አስተዳደር ነው ማለት አብይ ስርዓት ከመጣ ጀምሮ አብዛኛው የኢትዮጵያ ክፍል በወታደር በሚሊታሪ ነው እየተገዛ ያለው እስካሁን ድረስ ብዙዎቹን ከዛ ውጭ ፕሮፌሽናል የሆነ ሚሊታሪ ዲሲፕሊን ይኖረዋል ያን ብዙ ጊዜ አታይም ለሰብአዊ መብት ተጠያቂነት ቦታ የሚሰጥ ሰብአዊነትን የሚያከብር መሆን አለበት ትክክለኛ ህገ መንግስት የሚያከብር የመከላከያ ተቋም ማለት ነው I think ከዚህ አኳያ የተባለው ነገር ጭራሽ መሰረት የሌለው ነገር ነው actually በተቃራኒው እንደሆነ ሊታወቅ ይገባዋል ማለት ነው Thank you ዶክተር ሄኖክ በእርግጥ እውነት ነው እኔም በኢሳያስ ባለው በሁሉም እስማማለሁ እዛ ሀገር የችግሩ ባለቤት አንዱ የመከላከያ ብሎ ራሱን የሚጠራ ቡድን ነው የኢትዮጵያ መከላከያ የሚባል የለም እዛ ሀገር የመንግስት መከላከያም አይደለም የአንድ ግለሰብ መከላከያ ነው የአብይ መከላከያ ነው የፖለቲካል ኤክስኪዩቲቭ ነው ወይ ስራ አስፈጻሚ በመከላከያ ውስጥ ወይ ደግሞ ታጥቆ የፖለቲካውን ዓላማ የሚያስፈጽም ቡድን ነው የኢትዮጵያ መከላከያ የሚባል ተፈጥሮ ማቅም እዛ ሀገር ውስጥ ከዛ ሀገር ውስጥ
ያ ታሪክ ከምናቅ የዛ ሀገር ታሪክ ከምናቅ ጊዜ ጀምሮ ማለት ነው ስልጣን ላይ ያሉት ግለሰቦችን ዙፋኑ ላይ የሚጠብቁ ቡድኖች ናቸው። ኢትዮጵያ መከላከያ እንደሌላት ያወቅነው በትግራይ ጦርነት ጊዜ ነው። የተወሰኑ የሱ ቅርብ ወዳጆቹን ሰብስበው ሌሎቹ መከላከያውን ለቆ የትግራይ ተወላጆች መከላከያውን ለቆ በሙሉ ወደ ቲዲኤፍ ነው የተቀላቀሉት። የተወሰኑ ግለሰቦችን እዛ ውስጥ ቀርቶ ጦርነቱን ኢትዮጵያ መከላከያ ብሎ ልብስ አለብሶ ያዘመቱት። የኢትዮጵያ መከላከያ የሚባል የለም። አንድ ይሄ ፕሪንሲፕል ግልጽ መሆን አለበት። ሁለተኛ ይሄ ቡድን ግን ኮንሲኮንሻል የሆነ ቡድን ነው፣ ምንም ጥያቄ የለው። የማንም ይሁን የማን የአብይ ይሁን ወይ ሌላ ይሄ ቡድን ኮንሲኮንሻል ቡድን ነው። ለምንድን ነው ኮንሲኮንሻል ቡድን የሆነው? ታጥቆ ነው ያለው፣ ተደራጅቶ ነው ያለው፣ በሚሊየን ነው ያለው። ብዛቱም ለመግደል እየሰለጠነ ነው፣ ለመገደልም የሰለጠነ አካል ነው። አልቲሜት የሆነ ፕራይስ ለመክፈል ለምን አላማ ነው? እነሱ ነው የሚያውቁት እሱን አላማ። በጣም ኮንሲኮንሻል የሆነ ዴድሊ የሆነ ቡድን አለ ማለት ነው። አሁን አንዳንድ ግለሰቦች አንቺ ያነሳሻቸው ግለሰቦች ለምንድነው መከላከያ ላይ ፎከስ ያደርጉት ብለን አንዳንድ መመርመር ያስፈልጋል ብዬ አስባለሁ። በእኔ አመለካከት ከመከላከያ ጋር የመሞዳመድ አካሄድ ያለው ለፖለቲካ ጥቅማቸው ቅድም ያልከው አሰግድ ያልከው ሰውዬ አገሪቱ መከላከያ ይኖራት አሁን ነው ይልሃል። የሱና አመለካከት ኦፒኒየኑ ሪስፔክት እናደርገዋለን፣ ግን አይደለም ፋክትን የምንመረምር ከሆነ ሪዝን ላይ ቤዝድ ሆነን የምንነጋገር ከሆነ አይመስለኝም። እንደ አንድ ኦፒኒየኑ ግን ሪስፔክት አድርግለታለሁ። ሪያሊቲ እንደዛ አይደለም። አሁን ያለው መከላከያ የኢትዮጵያ መከላከያ ሳይሆን የግለሰብ አንድ ሰው መከላከያ ነው። ሜቢ መከላከያ የዎር ፋቲግ የሚባላል የጦርነት ከጦርነት የመነጨ ድክመት 6 ዓመት ውስጥ ስንት ጦርነት ነው እያስተናገደች ያለችው? እነኚህም ሰዎች ናቸው፣ እንደኛ ቤተሰብ አላቸው፣ ልጆች አላቸው፣ አምቢሽን አላቸው፣ ኑሮ መኖር ይፈልጋሉ። ደክሟቸው ሊሆን ይችላል። ስለዚህ ዴድሊ የሆነ አካል ወይ ቡድን ስለሆነ ኮንሲኮንሻል የሆነ ቡድን ስለሆነ ጌም ቼንጀር ቡድን ሊሆን ይችላል። ለጥሩ ሀሳብ ልባቸውን ቢያውሉ አርበኝነታቸውን ለሀገር ታጋይ የሀገር ታጋይ ናቸው ተብሎ ሲሰለጥኑ እውነትም ለሀገር ብሎ ራሳቸውን ቢሰው ብዙ ርቀት መንገድ መሄድ ይቻል ነበር። ሀገር ማለት ግን ግለሰብ ማለት ነው። አሁን ሀገር ማለት አብይ ማለት ነው። ኢትዮጵያ የምትኖረው አብይ ስልጣን ላይ እስካለ ድረስ ነው። እንደዛ ነው የሚያቀርቡት የሚያስተምሯቸው። ስለዚህ አንዳንድ ግለሰቦች ፖለቲካ ውስጥ ያሉት ወንድሞቻችን ወይ ደግሞ አንዳንድ ሰዎች ለምንድነው መከላከያ ጋር መሞዳመድ የፈለጉት ብሎ መጠየቅ አይ ቲንክ ፌር የሆነ ጥያቄ ይመስለኛል። አንድ በሚሊዮን የሚቆጠር መከላከያ የትም አይንቀሳቀስም፣ ታጥቆ ይቀመጣል። ከስልጣን ላይ መውረድ ከሆነ ከስልጣን የሚወርደው አንድ ግለሰብ ነው። አንድ አብይ የሚባል ግለሰብ ነው ከስልጣን የሚወርደው በኃይልም በውዴታም በግዴታም ወይ ወደቨር ያ ሰናሪዮ ላይ ከመጣን ማለት ነው። ያ ሰናሪዮ ላይ ከመጣን ስለዚህ በሚሊዮን የሚቆጠር መከላከያ ሪፕሌስ አይደረግ በሌላ ሚሊዮን መከላከያ። ስለዚህ ይሄ አካል የሚቆይ አካል ነው። የተወሰኑ ጀነራሎች ወይ ምናምን ስልጣን ያላቸው ማዕረግ ያላቸው መኮንኖች ሜቢ ሊጠፉ ይችላሉ ምናምን፣ ማጆሪቲው ግን ይቆያል። ታጥቆ ያለውም ታጥቆ ይቆያል። ልብሱ ነው የሚቀየረው፣ ሀሳቡ ነው የሚቀየረው። አሁን ደግሞ ለሌላ ግለሰብ ሜቢ እንዲታገሉ አዲስ ትሬኒንግ ይሰጣቸዋል። ስለዚህ መሞዳመድ የተፈለገበት መከላከያን እንደ አንድ ፓብሊክ ጉድ ማቅረብ የተፈለገበት አንዱ ምክንያት ፖስት አብይ ድህረ አብይ ሰናሪዎች ካሉ ሰናሪዎች እየተገመገሙ ከሆነ የትኛው ቡድን ነው የሚጠቅመን? የትኛው ቡድን ነው ፖስት አብይ ወይ ደግሞ ድህረ አብይ ውስጥ ችግር የማይፈጥርብን የሚያስፈልግን እንደ አሴት የምንጠቀመው የሚል ጥያቄ ሲጠይቁ የመጣ ሊሆን ይችላል እንጂ መከላከያ የተለየ ፓብሊክ ጉድ ሆኖ አያውቅም።
it's a public ዴት ነው እዳ ነው እዛ ሀገር መከላከያ ቀደም ኢሳያስ እንደተከሰው ከየትኛው የውጭ ጠላት ነው ኢትዮጵያን ተጠብቆ የሚያቀው ኢትዮጵያ መከላከያ ወንድሞቻችን እየገደሉ ኦሮሞን እየገደለ አማራ ትግሬን እየገደለ ስልጣኑን ወይ ደግሞ ጀግንነቱን ሚዘፍን ቡድን ነው ያለነው ከየትኛው ሜቢ ከውጭ ጠላት ኢትዮጵያን ዲፌንድ አድርጓል ቢባል የ1998 የኤርትራ ጋር የነበረው ጦርነት እሱም ቢሆን የኤሊቶቹ ጦርነት ነበር የተወሰኑ ህወሓት ውስጥ ያሉትና who is the guy president next door ሻቢያ የኤሊቶቹ ጦርነት ነበር ግን ብዙ በመቶ ሺህ የሚቆጠሩ መከላከያዎች አለቁ ዘራ የውጭ አካል ሜቢ ከኢትዮጵያን የጠበቁት ከዛ ነው ቅርብ ታሪክ ውስጥ የምናውቀው እንዳልከው በሱዳን በኩል ስንት ቀበሌዎች ነው ወደ ሳውት ሱዳን እንኳን አዲስ ሀገር የሆነች ሱዳን እኮ ቀበሌዎችን ወስዳለች ማን ነው ባለፈው የሆነ ላይ ስናወራ የነበረው የኢትዮጵያ መከላከያ ኢትዮጵያን ድንበር ጠብቆ አያውቅም በሽግግር ጊዜ 1991 ዓመተ ምህረት ውስጥ የሀገር መከላከያ ተብሎ እንዲቆዩ የተባሉት መጀመሪያ ጦርነት የከፈቱት የኦሮሞ ህዝብና የኦነግ ሰራዊት ላይ ነው ጦርነትን የከፈቱት ሶ መከላከያ ሀገርን አልከለከሉም ሀገርን ዲፌንድ አላደረጉም እንደኚህ ከውጭ ጠላት ሶ መሞዳመዱ አንዳንድ የኦፖዚሽን የተቃዋሚ ቡድን ግለሰቦች ለምንድን ነው ይሄንን መከላከያን ጎላ አድርጎ የኦነግ ሰራዊት ጋር የነበረውን ኔጎሺዬሽን ወይ ደግሞ ሰትልመንትን ኢኒሺየት ያደርገው መከላከያ ነው የፕሪቶሪያን አግሪመንትን ፑሽ ያደርገው መከላከያ ነው ስለዚህ ፋኖ ጋም ያለውን ድርድር ካለ መከላከያ የሚሰጠው ፕሮፖዛል ካለ ኦፈር ካለ ይቀበሉት የሚሉት አንደኛ እዛ ሀገር ውስጥ መከላከያ ወስነው ማያውቅም ብርሃኑ ጁላ የአብይ ቦርሳ ተሸካሚ ነው የአብይን ስልጣን ወይ የአብይን ዙፋን ጠባቂ ነው ኦኬ ሶ አንዱ የአብይ ካርድ በጣም ትልቁ ካርድ የብርሃኑ ጁላ ቡድን ነው which is መከላከያ ነው እንደሚመስለኝ መከላከያን በትልቅ ብሩሽ አርጎ እንደ ፓብሊክ ጉድ ማቅረብ የሚፈልጉት ሰዎች ይገባኛል የነሱ ራሽናል ለምንድነው ፖለቲከኛ ይሄን መከላከያ እንደ እዳ ቆጥሮ ወደ ስልጣን ላይ መውጫ መንገድ የለውም አይኖረውም ስለዚህ ይሄ መከላከያ ይቆያል የሚቆይ ኤግዚስት የሚያደርጋ ካለው ስለዚህ ይሄን መከላከያ ፖዚቲቭ የሆነ ሐሳብ ሆፕ ተስፋ እየሰጡ ወደፊት ተጠያቂነታቸው እንዲረሳላቸው አምነስቲ እንዲሰጣቸው በማስመሰል የሀገር አለኝታ ለማስመሰል ስልጣን ላይ ወጡና እነሱም የራሳቸውን ቡድን መከላከያ አድርገው ይሾማሉ ማለት ነው so this is the game ጌሙ ይሄ ነው አሁን ላይ ስለ መከላከያ ከተነሳ መወራት ያለበት አንደኛ ስለ ተጠያቂነት ኦሮሚያ ውስጥ አማራ ውስጥ ትግራይ ውስጥ እየተደፈሩ በሺዎች የሚቆጠሩ የተገደሉ ንጹሃን ዜጎች የታሰሩ የጠፉ ዜጎች ይሄ ሁሉ በመከላከያ ኢንስትሩሜንታሊቲ በመከላከያ አማካይነት ነው ይሄ ሁሉ የተደረገው ይሄንን ሂሳብ ሳናወራርድ ነገ መልሰን ብርሃኑ ጁላን አዲስ ድህረ አብይ አይነት አሰላለፍ ውስጥ ይሄን መከላከያ ኢንቪዥን ማድረግ እነኚህ ሰዎች የዚህ ችግር አካል መሆናቸው ነው የሚገልጸው አይዘር ኢንትረስት አላቸው አሁን መከላከያ እያረገ ያለው መከላከያ እያሳየ ያለው ጭካኔ ውስጥ ኢንትረስት ያላቸው ወይ እጅ ያላቸው መሆን ይችላል ኦር እንደሚመስለኝ መከላከያ አብይ ላይ ተስፋ ቆርጦ ሊሆን ይችላል just the same way ቅድም ኢሳያስ ከመምጣቱ በፊት እኔና አንቺ ስናወራ የነበረው ብዙ ዲሞክራቶች ከዲቤቱ ናይት በኋላ ባይደን ይቀየር ወይ ሌላ ካንዲዴት ይምጣ ሲሉ የነበሩ ዲሞክራቶች ሊበራል ሚዲያዎች ናቸው እነ ኒውዮርክ ታይምስ ናቸው ይሄንን ሆርስ ላይ ይሄንን ፈረስ ላይ ቤት ብናረግ ሉዝ እናደርጋለን በዚህ ምርጫ ስለዚህ we don't want to bet on this horse የምል አይነት ነገር አየናል በዚህ ዲሞክራቲክ ዲቤት ውስጥ በዛም ሀገር ሜቢ መከላከያ የከፍተኛ መኮንኖች የተመለከቱ ያሉት we cannot bet on this horse on አብይ ይሄ ሰውዬ ያስበላናል ራሱንም ያስበልቶ እኛንም ያስበላናል የምል ከውስጥ የሚወጡ ነገሮች ሊኖሩ ይችላሉ so who will be our horse ማን ነው የኛ ፈረስ ከዚህ በኋላ የምልም ያዩት ሊሆን ይችላል በነገራችን ላይ ስለዚህ ይከክልኝ አይነት ነገር so የኛ ፈረስ አርገን የምናቀርበው ወደፊት ፕላን ቢያችን እከለ ነው
ስለዚህ አንተ ደግሞ አምነስቲ ነፃነት ከተጠያቂነት ነፃ እንድንወጣ ስማችንን kind of like ንጹህ ማድረግ ድጋሚ መልሶ ሪክሊን ፖሊሽ ማድረግ ሪሳኒታይዝ ማድረግ አይነት ሊሆን ይችላል እየተካሄደ ያለው ፖለቲካል ትራንዛክሽን ነው purely it's political expediency and political transaction quid pro quo አይነት ነገር ነው do this for me okay that's exactly so the giant problem with the elephant in the room መከላከያ ሆኖ ይያለ ይሄን መከላከያ መልሰን እንደ አሴት እንደ ፐብሊክ ጉድ ማቅረብ እንደኛ የሚመጣው ድህረ አብይ አይነት ቪዥኖችን ነው የሚያሳየን ካሁኑ በዛ አይነት ሌንስ ነው የሚመለከተው መከላከያ ችግሩን መርምሮ የዚህ ሀገር አለኝታ ነው የአንድ ፓርቲ ወይ የአንድ ግለሰብ እቃ አንሁን እስቲ ዲፈረንት ታሪክ እንስራ ባዮች ቢሆኑ it's okay ታሪክን እንስራ አይነት ሜንታሊቲ ቢኖረው ለምሳሌ ብራኑ ጁላ በኋላ ጥያቄ ልጠይቅን ትችላለሽ ስለዛ ታሪክ እንስራና let's just be on the right side of history አይነት አመለካከት ኢመርጅ ያርገ ከሆነ ምንም ችግር የለውም እስማማበታለሁ አንደርስታንድ አደርጋለሁ ያ አይነት ሜንታሊቲ በሌለበት ግን የትኛው የመፍትሄ አካል ሆኖ ያቃል መከላከያ ስለዚህ መከላከያን ብሉ በሙሉ ዲስካውንት እናርገው ከዚህ ኢኩዌሽን ከዚህ ትራንዛክሽን መከላከያ መውጣት አለበት ባይም አይደለም እንደዛ ማለትም አይደለም because we cannot avoid ያም ቡድን avoid ማድረግ አንችልም እንዳልኩት ቅድም የታጠቀው ቡድን ነው በሚሊየን ያለ ቡድን ነው የሚቀጥል መንግስት መጣ ሄደ የሚቀጥል የተወሰኑ ሰዎች ተባሮ ወይ ለቆ በብዛት ግን የሚቀጥል አይነት አባላት ያለው ቡድን ነው መከላከያ ማለት so እንዴት ነው የመከላከያ ድርሻ ሚና እዚህ ውስጥ ምንድነው አንደኛ የመከላከያ ድርሻና ሚና ሴፉን መሰብሰብ ነው አፈሙዙን መመለስ ነው አፈሙዙን ወደ ታች ወይ ወደ ላይ ማድረግ ነው ወደ ህዝብ ሳይሆን ይሄንን የሚያደርጉ ከሆነ ይሄንን የሚወክል አንዳንድ ክስተቶች የሚታዩ ከሆነ አዲስ አዌርነስ ሊፈጠር ይችላል አዲስ ስለመከላከያ አዲስ ማመለካከት ሊፈጠሩ ይችላል ከኦነግ ሰራዊት ጋር ከኦሮሞ ህዝብ ሰራዊት ጋር ከኦላ ጋር የተጀመረው negotiation ባንድ ስልክ እንደቆመ በአብይ ስልክ ተደውሎ እንደቆመ ሁላችንም ሰምተናል እናውቀዋለን so ከአብይ በላይ ሆኖ ለዚህ ሀገር ሊጨነቁ ይችላሉ ወይ ለዛ መረጃ ምን ያቀርባሉ ለህዝብ ምን ያሳያሉ ይሄን ባላየንበት ይሄንን ባልተመለከትንበት ሲቹዌሽን ይሄንን ሪሳኒታይዝ ማድረግ ልብሱን ቀይሮ መከላከያ እንደ ፐብሊክ ጉድ ማቅረብ የችግሩ አካል መሆኑን ነው ስለዚህ እንደዛ አንዳንድ ፖለቲከኞች ይሄንን የሚያቀርቡት የመከላከያ ጋር ለመሞዳመድ የሚያደርጉት ሎያሊቲን ለማግኘት እኔ ያለው ፕላን ቢ አርጉኝ የሚል መልእክት ማስተላለፍ የፈለጉት ካልሆነ በስተቀር ሌላ ሎንግ ተርም የሆነ ዘላቂነት ያለው ሶሉሽን እያየን አይደለም ብዬ ነው ማስበው እንደውም የፕሮብሌሙ ትልቁ አክተር መከላከያው ነው መንግስት እንደ ዌፐን እየተጠቀመበት ያለው መከላከያን ነው ፊልድ ማርሻሉም ደግሞ ነግረውናል ትልቁ ስራቸው የመንግስትን ስልጣን ማስጠበቅ እንደሆነ 4 ኪሎኛ ያያለን አይገቡም እያሉ ይናገሩ ነበር ፊልድ ማርሻሉና እንዴት ብለው የሰላም ኃይል ሊሆኑ እንደቻለ አልገባኝም እንመጣለን ወደ ፊልድ ማርሻሉ እንመለሳለንና ሌላ በስፋት እየተሰማ ያለው ነገር አለ የሽግግር መንግስት ጥያቄ የሚባል አለ አምሹር ሰምተሃል የተለያዩ ፖለቲከኞች ወጥተው የሽግግር መንግስት የሚል ሐሳቦች እያቀረቡ ነውና ይሄን እንዴት ታዩታላችሁ I'm sorry የሽግግር መንግስት የሚለው ሐሳብ አንዳንዶች ፖለቲካ ፓርቲ የላቸውም አንዳንዶች ሶሻል ቢዝ የላቸውም የተለያየ ህዝብ ሊገዛው የሚችል ወይ ነፍጤት አንግበው የሚታገሉትን ኢንክሉድ የሚያደርግ ነገር አይደለም የምንሰማው አሁን ለምሳሌ እንዳልኩ አንድ ፖለቲከኛ መከላከያውን ፕሮሞት እያደረገ ያለው
እና በተለያየ በኩል የሽግግር መንግስት የሚል እናያለን እና ይህን እንዴት ታዩታላችሁ? ኢሳያስ ላንተ ልስጥ። ድምጽ አይሰማም። ሚዩት ነህ። ሚዩት አድርጌው ነበር። ሶሪ። ሶ አይ ቲንክ ወደ ትራንዚሽናል አሬንጅመንት ስለ ሽግግር ስርዓት የሚለው ላይ ከመሄዳችን በፊት ነው አጠቃላይ አንዳንድ ሀሳቦች ነበሩኝ ከመጀመሪያው ከተነሳው ላይ ከፈቀድሽልኝ። ሰው በመጀመሪያ አይ ቲንክ ዶክተር ሄኖክ እንዳለው የመከላከያው ያው የስርዓት ዘበኛ ነው። ሬጅም ስርዓት የሚጠብቅ ዘበኛ እንጂ የህዝብ ወይ የህገ መንግስት ጠባቂ እንዳልሆነ ግልጽ ነው። ብርሃኑ ጁላ የሚሊታሪ ቺፍ ብርሃኑ ጁላ የአንድ ስርዓት የፖለቲካ አስተሳሰብ ሲያራምድ ብዙ ታይተዋል። ፖለቲካ አይዲዮሎጂ ብልጽግና አንዳንድ ጊዜ ኢቭን ቃለመጠይቆች ላይ ታችሁት ከሆነ ብልጽግናውን ለማደናቀፍ ምናምን እያለ ኢቭን የምናገረው የአይዲዮሎጂ ነው፣ የስርዓት አይዲዮሎጂ ነው። መከላከያ የአንድ አይዲዮሎጂ ጠባቂ ተደርጎ አይደረግም በህገ መንግስት በየትኛውም ሀገር እንደዛ አይደለም። እና የብልጽግናን አስተሳሰብ የሚጠብቅ ዘበኛ ነው ማለት ነው። ሁልጊዜ በቴሌቪዥን ወጥቶ እንደ ፖለቲከኛ ነው ኢቭን የሚናገረው፣ እንደ ነፃ ገለልተኛ የሆነ የመከላከያ ኃይል አይደለም። በግለሰብ ደረጃ ምናልባት ፊልድ ማርሻል ሲባል ራሱ አንዳንድ ጊዜ ግራ ይገባኛል። በጣም ነው የሚገርመኝ። ምክንያቱም በዓለም ታሪክ ፊልድ ማርሻል የሚባሉት የሚሊታሪ ሊደርስ ኢንተርናሽናል ስታንዳርድ አለው። የጆይንት ሚሊታሪ ኦፕሬሽን ላይ በሁለተኛው ዓለም ጦርነት ሊሆን ይችላል፣ በአንደኛው ዓለም ጦርነት ሊሆን ይችላል። በትልቅ ጦርነቶች ላይ በርካታ ሀገሮችን የሚያሳትፍ ለምሳሌ አላይድ ፎርስስ ላይ በዓለም ጦርነት ጊዜ የአላይድ ፎርስስን የሶስቱን አላይድ ፎርስስ በጥምር ጦር የመሩ ትልልቅ ዓለም አቀፍ ጦርነቶች ላይ ከፍተኛ ጀብድ የፈጸሙ ዓለም አቀፍ ደረጃ ሪኮግናይዝ የሆኑ ሰዎች ናቸው። ኢትዮጵያ ብርሃኑ ጁላ በየትኛው ዓለም አቀፍ ጦርነት ኢትዮጵያንና ሌሎች ሀገሮችን ጥምር ጦር መርቶ ትልቅ ድል ፈጽሞ ነው ወይ ከህዝብ ከመጨፍጨፍ ውጭ የራሱን ሀገር ህዝብና ፊልድ ማርሻል የሚለው ትርጉም እንትን ራሱ ስም በጣም ቀልድና ሰጀው እውነቴን ነው በጣም የሚፈፍር ነገር ነውና ፊልድ ማርሻል የሚለው ራሱ ሲሰማው ራሱ ግራ ይገባኛል። ምክንያቱም ፊልድ ማርሻል የሚባሉት በአሜሪካ፣ ዩኬ በተለያዩ ዓለም ታዋቂ የሆኑት ያደረጓቸው ነገሮች በጣም ከባድ ጀብድ የፈጸሙ መሆናቸው ይታወቅበታል። ይህም ግድ መነሳት ስለመከላከያ እያወራ ስለሆነ በአጫ ደበሌ አንዴ ሁለተኛውን ጥያቄ ስኪፕ አድርገው እና የነገርኩህን ምክንያቱም ጊዜ ስለሌለን እሱ ላይ ፎከስ እናደርግ። የፊልድ ማርሻል በኋላ ሴቭ አድርጌው ነበረ። በዚህ አጋጣሚ በኢትዮጵያ ታሪክ ውስጥ ፊልድ ማርሻል የነበራቸው ጃንሆይ ብቻ ነበሩ። የፊልድ ማርሻል ማዕረግ ስለዚህ ዞሮ ዞሮ ያው ይሄ ነው። ያ ምናልባት ይህን ጥያቄ ያልፈነ ወደ ሽግግር መንግስት እሱ ላይ ኢንተርሳይዝ አድርግ ነው የምልህ። እሱ ላይ ፎከስ አድርግ። ሁለተኛው ጥያቄ ሰፊ ስለሆነ ጊዜ የሚችል ስለሆነ እሱ ላይ ኢንተርሳይዝ አድርግበት። የፊልድ ማርሻል የሚለው ኤግዛክትሊ ፊልድ ማርሻል የሚለው አይ ቲንክ ሰዎች ዝም ብለው ፊልድ ማርሻል ሲባሉ ቴሌቪዥን ሁሉም ሰው ፊልድ ማርሻል የሚለውን እንደ በቀቃን ኤኮ እያደረጉ ይደግሙታል። እና ፊልድ ማርሻል የሚባለው ከባድ ስልጣን ነው። በዓለም አቀፍ ጦርነቶች ላይ ኢንተርናሽናል ሚሊታሪ ኦፕሬሽንስ ትልቅ ኦፕሬሽን ከአንድ ከሁለት ከሶስት ሀገሮች እና ከሁለት እና ከዛ በላይ ሀገሮችን በጥምር ትልልቅ ሚሊታሪ እንትኖች ላይ ምናልባት የሚሊታሪ ሰው አይደለሁኝም ከዚህ የበለጠ ጥሩ አድርጎ የሚገልጹት ፎርስ ባለሙያዎች አሉ። ሪፈር እንዳይሆንብኝ ግን በአጠቃላይ ጀስት በሌይ ፐርሰን በዚህ ጉዳይ ላይ እንደ ሌይ ፐርሰን ሳወራ ፊልድ ማርሻል የሚባሉት በጣም ትልቅ ሚሊታሪ ኦፕሬሽን ላይ ይሳተፉ ጥምር ጦር የመሩ ትልቅ ኢንተርናሽናል ሪኮግናይዝድ የሆነ እንትን ያላቸው ክሬደንሻል ያላቸው ሚሊታሪ ሊደሮች እንጂ እንደ ብርሃኑ ጁላ አይነት በአንድ ወቅት ምርኮኛ የነበረ የተማረከ በተለያየ ቦታ ላይ በመማረክ የሚታወቁ ናቸው። ባጫ ደበሌ የሚባለው ብርሃኑ ጁላ በመማረክ ነው እንደው የሚታወቁታቸው እና ምርኮኛ የሆነ ፊልድ ማርሻልም የለም። ፊልድ ማርሻሎች ምርኮኞች አይደሉም። ጀመረ ዓለም አቀፍ እንትን ላይ ሪኮግናይዝ የሆኑ ሪስፔክትድ የሆኑ ትልቅ ጀብድ የፈጸሙ ህግ የሚያስከብሩ ህግ መጪ ሳይሆን ህግ የሚያስከብሩ እነዚህ ሰዎች ህግ በመጣስ ነው የሚታወቁት። አብዛኛውን የስርዓታዊ ስርዓት ከመጣ ጀምሮ በየትኛውም የኢትዮጵያ ክፍል የጥላቻ ንግግር ሄት ስፒች በመናገር ብሎ የሚታወቁት ቴሌቪዥን ላይ ወጥተው ጥሩ ነገር እንኳን አይናገሩ በጣም ጥላቻ ሲናገሩ ነው የሚታወቁትና በአጠቃላይ ከሚሊተሪ ወታደራዊ ብቃታቸው ታሪካቸው የሚናገሩት ከአንደበታቸው የሚወጣው በአጠቃላይ ፊልድ ማርሻል የሚባለው ቦታ ስድብ ነው። ሆነስሊ ለመናገር ይህን ነገር በደንብ ግልጽ መሆን አለበት። የባጫ ደበሌም ደግሞ እንደዚሁ የፖለቲካ ሹም ነው። አሁን ኬንያ ሄዶ የውጭ ጉዳይ ምናምን አድርጎ ኦፍኮርስ ዲፕሎማሲ የፖለቲካ ሹመት ገለልተኛ ተደርጎ ነው የሚቆጠረው። ቴክኒክሊ በሌሎች ሀገሮች ኢትዮጵያ እንደዛ አይደለም ኦፍኮርስ እና
የፖለቲካ ሹም ሆኖ የአብይን የብልጽግና ዘበኛ ሆኖ ኬንያ ናይሮቢ ስራ የሚሰራ ሰው ነው። ባጫ ደበሌ አሁን እንደ ተቋም ብታዩ የመከላከያው ነፃ ተቋም አይደለም በመጀመሪያ። ከዛም ደግሞ በርካታ ትልቅ በኢትዮጵያ ታሪክ ውስጥ ትልቅ ጀብድ የፈጸሙ ብዙ አስተዋጽኦ የነበራቸው የእነሱን የሚሊተሪ ባልደረቦቻችን ኮምሬድስ እያነቁ በወታደር ፍርድ ቤት ሚሊተሪ ትሪቢናል በርካታዎቹን እንከታተላቸው ነበረ። ብዙ ነገር የተደረገ ነገር አለ፣ ጊዜ ሲደርስ ይወጣል። ያለ ፍትህ ብዙ ኮሎኔሎች፣ ጀነራሎች፣ የተለያዩ መከላከያ መኮንኖችን ያለ ፍትህ በወታደራዊ ፍርድ ቤት ሚሊተሪ ትሪቢናል ማስረጃ ሳይቀርብባቸው ምስክር ሳይቀርብ በውሸት እየተገደሉ ኤክስኪዩት የተደረጉ የደቦ ፍርድ በደንብ ሳይጣራ ማስረጃ ሳይቀርብ የቀድሞ የመከላከያ አባል የነበሩ የትግራይ ተወላጆችን ብዙዎቹን አስገድለዋቸዋል። በሺ የሚቆጠሩ እስቲል አሁንም እስር ቤት ውስጥ አሉ። እና ይህን ያደረገ መከላከያ በብሔር ምክንያት ማለት ነው። አሁን በአሁኑ ሰዓት አብይ ከአማራ ህዝብ ጋር የተዋጋ ስለሆነ ነገ ጠዋት ምናልባት አሁንም ኦልሬዲ ተጀምሮ ሊሆን ይችላል የአማራ ተወላጅ የሆኑትን ኮሎኔሎች፣ ጀነራሎች፣ ወታደሮች ማሰር ማነቅ ከጀመሩ ይህ መከላከያ የአንድ ስርዓት አይዲዮሎጂ አራማጅ የሆነ ሀገር የማይወክል ህገ መንግስት የማያስከብር ተቋም ይሆናል ማለት ነው። ኦሮሞም እንደዚያ ማለት ነው። ትክክለኛ ለኦሮሞ ህዝብ የሚታገሉትን የመከላከያ ውስጥ ያሉትን ወታደሮች እያነቁ በደቦ ፍትህ ያለ ፍርድ ሂደት ፕሮሰስ የውሸት ማስረጃ ማቅረብ ያስገድላሉ፣ ያሳስራሉ። አንዳንዶችንም የደረሱበት አይታወቅም እስካሁን ድረስ። ስለዚህ እንደዚህ አይነት ተቋም ትክክለኛ የህዝብ ተቋም ማለት አይቻልም በፍጹም። በሌላ መልኩ ደግሞ በጣም ወሳኝ የሆነ ነጥብ የኢትዮጵያ መከላከያ ከዚህ በፊት የዩኤስ ሴናተር ከኒው ጀርዚ ቦብ ሜንዴዝ የኒው ጀርዚ ዴሞክራት ነው፣ ቼርማንም ነው። የሴኔት ፎሬን አፌርስ ኮሚቲ ሊቀመንበር ነው። የሴኔት የውጭ ጉዳይ በሴኔት ሊቀመንበር የሆነ ቼርፐርሰን የሆነው ቦብ ሜንዴዝ ያቀረበው ሪፖርት አለ። ምናልባት በሆራይዘን ሚዲያ ኢሜይል ልኬልሻለሁ ኒውስ ዜናው ምንድነው የሚለው? የኢትዮጵያ መከላከያ በሰላማዊ ሰዎች ላይ ግፍ ስለፈጸመ በተባበሩት መንግስታት ዩኤን ሚሽን እንዳይሳተፍ የሚል ሪፖርት አውጥቷል። እንዳይሳተፍ ጥሪ አቅርቧል። በጣም ከባድ ነገር። በዩኤንም ደግሞ በተባበሩት መንግስታት ውይይት ውስጥ ነበር። እስከ ቅርብ ጊዜ ድረስ ከፍተኛ እየተደረገ ነው። ኦፊሻሊ እንዲታገድ ትእዛዙ አልወጣም። እስካሁን ግን በውይይት ላይ ነው ያለው። ምክንያቱም በራሱ አገር ሰዎች ላይ ግፍ የፈጸመ መከላከያ በዓለም አቀፍ መድረክ በተባበሩት መንግስታት ሚሽን ዩኤን ሚሽን ማለት ነው የተባበሩት መንግስታት ወታደር ተልእኮ በየትኛውም ሀገር ላይ መሳተፍ ክልክል ነው። የራሱን ሀገር ሴቶች ከደፈረ ሌላም ሀገር ለሚሽን ተልእኮ ሲሄድ ያንን ባህሪ ይቀጥላል ማለት ነው። ፓተርን እንደ ባህል ከሆነ መከላከያ ውስጥ ባህል ከሆነ ሴት መድፈር፣ መዝረፍ ያውም የራሱን ሀገር ሰዎች እንደ ባህል አድርገው የሚቆጥር መከላከያ ከሆነ ሌላም ቦታ ሄዶ መድፈሩን መዝረፉን ይቀጥላል። ነገ ጠዋት የሆነ ቦታ እና በተባበሩት መንግስታት ሚሽን እንዳይሳተፉ ጥሪ የቀረበበት መከላከያ መሆኑ መታወቅ አለበት። ዜና አለ እውነት ነው እና በደንብ ነው ካፒታላይዝ እሱ ላይ ነው። ጎሄድ ስለ ኢትዮጵያ መከላከያ ስናወራ ምናልባት ጊዜ ካለ ትራንዚሽናል አሬንጅመንት ያለሰች ይችላል። እሱም በኋላ እንመጣበታለን። ለዶክተር ሄኖክ ልስጠውና ጥሩም ነጥብ ነው ኢሳያስ ያነሳው። ወደ በኋላ ነበር ላመጣው የነበረ ግን ጊዜም ስለሌለን የጊዜ ሽግግር መንግስት የሚለውን አይ ቲንክ ለሌላ ጊዜ ፕሮግራም ብናዘጋጅለት ይሻላል፣ ሰፋ ያለ ስለሆነ። ግን በዚህ አሁን በተነሳው በፊልድ ማርሻሉ እና የመከላከያ የሰላም ኃይል ነው በሚለው በደንብ መነጋገሩ ጥሩ ነው። ለምሳሌ ብርሃኑ ጁላ የኦሮሞ ጥያቄ ተመልሷል ሲል ሰምቼዋለሁ በቅርቡ። ራሱን በራሱ ማስተዳደር ችሏል በቋንቋው እንዲና እንዲህ ብሎ ልክ በአብይ ዘመን የኦሮሞ ጥያቄ እንደተመለሰ አድርጎ ነበር የሚናገረው። መከላከያ የሰላም ኃይል ከሆነ መከላከያ ነው ከፋኖ ጋር እየተዋጋ ያለው። ፋኖ ጋር ገጥሞ እየተዋጋ ያለው መከላከያ ነው። ራሱ ብርሃኑ ጁላ መግለጫ ሲሰጥ ሰምቼዋለሁ ስለ ፋኖ። ሽፍታ ነው፣ ዘራፊ ነው፣ እንደዚህና እንደዚህ እያለ ነው ኢቭን ፋኖን የሚጠራው ማለት ነው። ዋሻ ለዋሻ ስለሚገባ ልንይዘው አንችልም ብሎ ፋኖን ዲሁመናይዝ በሚያደርግ እና የህዝብን ትግል የህዝብን ጥያቄ ይዞ እንደሚታገል ሳይሆን አንድ ዘራፊና ሽፍታ እንደሆነ አድርጎ ነው እያቀረበ ያለው ኮማንደር ማነው የመከላከያ ዋናው አዛዡ ማለት ነው። ከትግራይ ጋር በነበረው ጊዜም ሰምተነዋል፣ ብዙ ነገሮች ይናገር ነበርና ይሄንን ሁሉ እየተናገረ ያለ
እንደ ሰላም ኃይል ማድረጉ እንዴት ነው በፋኖም በተለያዩ ሊገዛ የሚችለው? ኢቭን ስለ ኦላ ከኦላ ጋር በሚደራደርበት ጊዜ ኦሮሚያ ውስጥ ጦርነት ያደርግ ነበረ እየተደራደረ ታንዛኒያ ውስጥ ክልሉ ላይ ግን ያንን ኦፖርቹኒቲ ተጠቅሞ ይዋጋ ነበር። ይሄው መከላከያ ማለት ነው። እንዴት ብሎ የሰላም ኃይል እንደሚሆን አላውቅም። ይሄንን ሁሉ ጨምርልኝና እቺ ፊልድ ማርሻል የምትለው ዶክተር ሄኖክ ለኔ ዶሮን ሲደልሏት በመጫኛ ጣሏት የሚባል አባባል አለ ሀገራችን። አብይ አህመድ ብርሃኑ ጁላን ሲደልለው ይመስለኛል ፊልድ ማርሻል የሚል ትልቅ ማዕረግ አምጥቶ ላይ የጫነበት። አሁን ኢሳያስ እንደገለጠው ፊልድ ማርሻል የተሰጣቸው ምን አይነት ሰዎች እንደነበሩና የብርሃኑ ጁላን ሬከርድ አንድ ላይ አድርጎ ይነግረን ነበርና ከብርሃኑ ጁላ ስብዕና ከባክግራውንድ ሂስትሪው ከረንትሊ ደግሞ ሪፎርም እያደረገ ካለው ብርሃኑ ጁላ ሲባል አይምሯችን ላይ የሚመጣው ምንድነው? ከራሱ ህዝብ ጋራ የተዋጋ ሲቪል ወርን ሊድ ያደረገ የእርስ በርስ ጦርነትን የኢትዮጵያ መከላከያ ሰራዊት ወይም የኢትዮጵያ ሰራዊት በኤርትራ ጀነራሎች እንዲመራ ያደረገ በትግራይ ጦርነት ጊዜ ምንድን ነበር? የጥጃ ራስ የሚባል ጀነራል በትግርኛም እንደሚባል ንገረኝ ኢሳያስ። የጥጃ ራስ የሚባል ጀነራል ነበረ ሚሊተሪው የኢትዮጵያን መከላከያ ይመራው የነበረ ምራህ ነው ምናምን የሚባል ሳይለንት ነው ድምጽ ጌታቸው ይነግረን ነበረ በጦርነቱ ጊዜ የኢትዮጵያ መከላከያ ርዕሲ ምዕራፍ እንደዛ አይነት ነገር ርዕሲ ምዕራፍ የጥጃ ራስ ነው የሚባል ብለዋል። እና ሰራዊቱ ራሱ በኤርትራ ጀነራል እንዲመራ ያደረገ የራሱን ጀነራል የኢትዮጵያ ጀነራል የኢትዮጵያ ሰራዊት ወይም የኢትዮጵያ ወታደር የኢትዮጵያ መከላከያ በታሪክ ውስጥ የጦር ወንጀል ፈጽመዋል የተባለበትን ጦርነትን የመራ መከላከያው ሴቶችን ደፈረ የተባለ ክራይም አጌንስት ሂውማኒቲ ፈጸመ የሚባል ከሁሉም ህዝቦች ጋር የተዋጋ እሱ እኮ ብሏል። ከሁሉም ጋር ተዋጋን ብሏል ብርሃኑ ጁላ። ከሁሉም ጋር ተዋጋን። ይሄ የሱ ቃል ነው። ከሁሉም ከኢትዮጵያኖች ጋር የተዋጋ ሬከርዱ ይሄ ሆኖ እቺ ፊልድ ማርሻል የምትለው ነገር እንዴት ወይ ታረጋ እንዴት ታየዋለህ? በእውነት ብርሃኑ ጁላ እንዲህ ዲስትሮይ ከሆነው ሬፑቴሽኑ ጋር ታሪክ በፊልድ ማርሻል አይደለም የሚያስታውሰው። ታሪክ ሊያስታውሰው የሚችልባቸው ብዙ ነገሮች አሉና እሱን እስኪ ንገረኝ ሁለቱን አስተያየትህ ዶክተር ሄኖክ። ብርሃኑ ጁላ ማንኛውም ኢትዮጵያዊ ኦሮሞ እንደ አንድ ኦሮሞ መኮንን ማንም ሰው የሌለውን የታሪካዊ የሆነ ኦፖርቹኒቲ ነው ያለው። በዚህ ሰዓት ላይ በህይወት እያለ በጣም ብዙ ታሪካዊ ስህተትን የፈጸመ ግን ያን በደል መልሶ ማስተካከል የሚችል ወይ ደግሞ የሚያስችል ጊዜ ውስጥ ያለው ታሪኩን መጻፍ የሚችል ሰው ነው እሱ። ብዙ ጊዜ መጥፎ ታሪክ ስለ ሰዎች የሚጻፈው ሰዎች ሲሞቱ በኋላ ከሞቱት በኋላ ነው። መልሶ ታሪካቸውን መጻፍ አይችልም። በህይወት እያለ መጥፎ ታሪክ ተጻፈለት። በህይወት እያለ ይሄን መጥፎ ታሪክ መልሶ ማስተካከል የሚችል ሰው ነው። አይ ቲንክ ፊልድ ማርሻልነቱ ቅድም ኢሳያስ ያለው ይሄ መኮንናዊ ስልጣን በምን አይነት ታሪካዊ ክስተት ውስጥ ነው የሚሰጠው? በወርልድ ዋር ቱ ላይክ ኢትስ ሞር ግሎባል በሆነ ስታንዳርድ ነው። ኦብቪየስሊ አሁን እሱን ዲል አናደርገውም። ለምን ኢትዮጵያ ውስጥ ዚስ ዴይዝ ማንኛውም ሰው ፒኤችዲ ይኖረዋል፣ የማስተርስ ይኖረዋል፣ ትምህርት ቤት ሳይሄድ ሃይ ስኩል ሳይጨርስ። ስለዚህ ፊልድ ማርሻልነት ደግሞ ምንም ቀላል ነው መስጠቱ፣ አያሳስበኝም። እሱ ግን እንዳንድ ዜጋ ታሪኩን መጻፍ የሚችል በህይወት ያለ አንድ ትልቅ መኮንን ነው፣ የመከላከያ መኮንን ነው። ፐርሰናሊ ምን ያስባል? ይህንን ኦፖርቹኒቲ ስኳንደር ማድረግ እንዲጠፋ ሀጅ ነው። እሱም ቢሆን ይሞታል፣ በእድሜም ይሆን በሌላ ምክንያት ስልጣን ላይ የሚቆይ ዘላለማዊ መንግስትም አይኖርም። አይተናል። within the last how many years 6-7 years ጀነራል የነበሩ ከፍተኛ ስልጣን የነበራቸው ወይ እንደነሳሌ በአሳሲኔሽን መሞት አለ፣ ወይ
የፖለቲካዊ ጥንቁጥ ወጥቶ ለቆ ወደ ሌላ ቡድን መቀላቀል ብዙ ነገሮች አሉ። ስለዚህ ዘላቂ የሆነ እንትን የለም። ዘላቂ ሊሆን የሚችል ግን የሱ ህሊና ምን ይነግረዋል? ምን ይለዋል? ታሪኩን መልሶ መጻፍ የሚችል ኦፖርቹኒቲ ያለው አንድ መኮንን ይሄንን ይረዳል ወይ? ይሄንን እድል ይረዳል ወይ? አሁን ለአብይ ለብርሃኑ ጁላ የሚነግረው በጆሮ የሚነግረው አንተ እኮ ኢትዮጵያን ከሞት ያዳንክ መኮንን ነህ፣ ስለዚህ ፊልድ ማርሻልነት ይገባል ነው አይደል? ናሬቲቭ ነው የሚሰጠው። ኢትዮጵያን ከመበታተን ከእልቂት ያተረፍክ ብቸኛ ጀግና ነህ። ሌላውን የውጭ ሀገር መከላከያ ጀነራሎች የኤርትራ ጀነራሎች ገብቶ የብርሃኑ ጁላን ህዝቦች ትግራይ ማለት የብርሃኑ ጁላ ህዝቦች መሆን ነበረባቸዋል እንደ አንድ ኢትዮጵያ አካል እስከሆኑ ድረስ። ከዛም ባሻገር ደግሞ ብርሃኑ ጁላን አስተምረው አሰልጥነው ያመጡት የትግራይ ጀነራሎች ናቸው። ይሄ ምንም ጥያቄ የለውም። POW ነበሩ ሌሎቹ ብዙዎቹ ባለውለታ ነው ለነሱ። በዛ ደረጃም በኢንቲመሲ በፍሬንድሺፕ ደረጃም ብንመለከት የውጭ ጀነራል የውጭ ወታደር መኮንን ወጥቶ ግን የብርሃኑ ጁላን ሰዎች ሬፕ ሲያደርግ ሲገሉ ሲያስሩ ያ ታሪክ ያን ናሬቲቭ ያን ትርክት አብይ ለብርሃኑ ጁላ አይነግረውም። ለብርሃኑ ጁላ የሚነገረው ኢትዮጵያን ያዳንክ እቺን ሪፐብሊክ ያቆምክ ያዳንክ አንደኛ ብቸኛ ጀግና ነህ ሰዎችን ነው የሚነግረው። በሌላ በኩል ያለውን ግን ብርሃኑ ጁላ አይረዳውም። እሱን ነው እኛ ማስረዳት ጥረት የምናደርገው። ናው ከ2 ሚሊዮን ቢያንስ ከ2 ሚሊዮን በላይ ንጹሃን ዜጋ አልቋል በዚህ ጦርነት the last 5 years ከትግራይ ከአማራ ከኦሮሞ አሁን ደግሞ አፋር ሶማሌው ተጨምሮበታል። ያን ማዕረግ ፊልድ ማርሻል የተባለውን ማዕረግ ይዞ የሚቀመጥ ታሪኩ እሱ አይን ፊት ለፊት እየተጻፈለት ያለው ፊልድ ማርሻል ነው ማለት ነው ብርሃኑ ጁላ። ይሄንን ታሪክ መልሶ ሪራይት ማድረግ የሚችል እድልም ያለው ግለሰብ ነው። ይጠቀማል ወይ ነው። ቅድም ስለ መከላከያ አንስተን መከላከያ ሀጅ አይደለም እንደ አንድ ጠቅላይ ሚኒስትር ወይ ደግሞ እንደ ሌላ ሚኒስትር ኢንስቲትዩሽኑ ይቆያል። የተወሰኑ ሰዎች ይቆያሉ፣ መኮንኖች ሊቀየሩ ይችላሉ። ዛሬ ለምን ምክንያት ነው አሁን ብርሃኑ ጁላ የሚኖረው? ሀብት ነው ንብረት ነው ወይስ ምንድን ነው እሱን የሚያስደስት? እኔ እሱ እድሜ ላይ ብሆን እና እዛ ሀገር ውስጥ ብሆን ለሌገሲ ይጨነቃለሁ። ይሄ 5-6 ዓመት ውስጥ እየተተከለው ሌገሲ ብልጽግና ያመጣው አብይ ያመጣው ሌገሲ it's very temporary አይደለም። የብልጽግና ሌገሲ የኢፒአርዲኤፍ በቲፒኤልኤፍ የሚመራው ኢፒአርዲኤፍ የኢህአዴግ ሌገሲ እኮ የዴቨሎፕመንታል የእድገት ሌገሲዎች ነበሩበት። እሱም እኮ በአንዴ 30 ዓመት የነበረው እንቅስቃሴ እኮ በአንዴ ኮንትን በላ በአንዴ ጠፋ። አትሊስት የህዝቡን ጥያቄ ለመመለስ ጥረት ሲያደርግ የነበረው ፖሊሲ ነበራቸው። ያ ሌገሲ ራሱ ኦቨርናይት ነው ኢቫፖሬት ያደርግ። እቺ ፍላሺ የሆነች መብራት ንጹህ ጥሩ ከለሮችን ፓርኮችን ምናምን ሌገሲው ይሄ የዚህ መንግስት ሌገሲ ይሄ ነው አይደል? የሆነ የሚያማምሩ ነገሮች ሌገሲ ነው። እነኚህ ኢን ሰከንድ ነው የሚጠፉት። እዚህ ውስጥ የብርሃኑ ጁላ እንደ አንድ ግለሰብ እንዴት ነው ሜንቴን ማድረግ የሚችለው ሌገሲ? እንዴት ታሪኩን መልሶ ሪራይት ማድረግ ይችላል? እድል አለው። ይሄንን ታሪኩን ለመጻፍ እድል ባለበት ሰዓት እና ጊዜ ላይ ምንድነው ብሎ ራሱን ቢጠይቅ ብዙ መልስ ሊያገኝ ይችላል። ለምን በማስሎ ስቴጆች ድሮ ሃይስኩል ላይ መሰለኝ ስንማር ሰዎች የተለያዩ ኒዶች አሉት። መጀመሪያ ሰው መብላት አለበት፣ መጠጣት አለበት። ከዛ በኋላ ፍሬንድሺፕ ይፈልጋል እያለ መጨረሻ ላይ ሰልፍ አክቹዋላይዜሽን ነው። ምግብ ጥያቄ ያልሆነበት፣ ሀብት ንብረት ምንም ጥያቄ የማይሆንበት ሰው ምን ይፈልጋል? ሌላ ሰውን መርዳት፣ ታሪኩን መጻፍ፣ ሌጋሲውን ፕላንት ማድረግ።
የሚመጣ ጀነሬሽን እንዴት ነው የሚያስታውሰው ምን አይነት ሰው ሆኖ ነው የማፈው የሚለውን ይጨነቃል ከራሱ አልፎ ስለ ኢሜጁ ይጨነቃል አይ ቲንክ ብርሃኑ ጁላ እዛ ደረጃ ላይ ራሱን ቢገመግም እንደ አንድ ግለሰብ እንደ አንድ ኦሮሞ እንደ አንድ ኢትዮጵያዊ ራሱን ቢገመግም ብዙ ነገሮች መመለስ ይችላል መመለስ እንዴት ነው የሚችለው አክቲቭሊ እየተጻፈ ያለ ታሪክ ነው ያለው ስለሱ ይሄንን ኮንትሮል ማድረግ ይችላል እንዴት ነው የሚለው that's a different story but I hear this line maybe reasonably የሆነ ሰው መስሎ ሊሆን ይችላል or አንዳንዴ ከሚናገራቸው ኢንተርቪዎች ፖለቲከኛ መሆን ይፈልጋል እየተከደረገ ያለው ነገር ስህተት እንደሆነ ይገባዋል ይሄንን ጦርነት ተውት እናቁም አያስፈልገንም ይላል so some sense of reason አለው ወይ የሚል ያን ጥያቄ ስላነሳሹ ነው ይሄንን ያነሳው እኔ በኩል እኔ ዛግር ውስጥ ኤግዞስት አድርጌ ጨርሻለሁ ሴን የሆነ ሚዛናዊ የሆነ ከብልጽግና ጋር የተገናኘ የትኛው ቡድን አለ ብዬ አላምንም but ሁሌ ትክክል ነኝ ማለት አይደለም so ሌጋሲውን ኮንትሮል ማድረግ የሚችል ለሱ የተነገረው ሌጋሲ ኢትዮጵያን ያቆመ ኢትዮጵያን ከውድቀት ያዳነ አንዱ እና ብቸኛው ጀግና ተብሎ የተነገረው ትክክል እንዳልሆነ ያ ሜቢ ትክክል ሊሆን የሚችለው ሌላ እርምጃ መውሰድ ሲችል ብቻ ነው ብዬ ነው ማስበው እና ይሄንን ብቻ ነው ማለት የምችለው እዚህ ላይ እውነት ነው እኔ በዚህ አጋጣሚ ለፊልድ ማርሻል ብርሃኑ ጁላ ጥያቄ ማቅረብ የምፈልገው እንደው እሳቸውን የምታገኙ ሰዎች ይሄንን መልእክት አስተላልፉልኝ ፊልድ ማርሻሉ እንዴት ነው ሊታሰቡ የሚፈልጉት በኢትዮጵያ ህዝብ በታሪክ ሊታሰቡ የሚፈልጉት እንዴት ነው አሁን ዶክተር ሄኖክ እንዳልከው አሁን እንኳን ሪተርን አድርገው የተሰራውን ዳሜጅ ማስተካከል ይችላሉ እንግዲህ አንዳንድ ፖለቲከኞች እንኳን እሳቸው በሚመሩት ሰራዊት ታምነው ወደ ስልጣን ለመምጣት እየሞከሩ ነው መከላከያውን ከያዝ ወደ ስልጣን መምጣት እንደምትችል ያንዳንድ ፖለቲከኞችን ጽሁፍ እያየን ነው ግለሰቦችን ወደ ስልጣን ማምጣት የሚችል ፓወር እጃቸው ላይ ካለ አሁን ያለውን ጨፍጫፊና ገዳይ ሮንግ የሆነውንም ሊደርሺፕ የማስወገድ ፓወር እጃቸው ላይ አለ ማለት ነው ሌሎችን ለማምጣት ይችሉ ከሆነና ታሪክን እንደገና ሪራይት ማድረግ ይችላሉ ፊልድ ማርሻል አሁን ባለበት ሁኔታ የኢትዮጵያ ህዝብ እሳቸውን የሚያስታውሳቸው የእርስ በርስ ጦርነትን የመሩ ኢትዮጵያኖች እርስ በርሳቸው እንዲዋጉ ያደረጉ የተዋጉበትን ጦርነት የመሩ በትልቁ በታሪካችን ብዙ አይነት ጦርነት ውስጥ አልፈናል ኢትዮጵያ ጦርነት ያላለፈችበት ጊዜ የላትም ነገር ግን እርስ በርስ ግን ተዋግተናል አንድ ብሔር ከአንድ ብሔር ጋር ራሱን ወክሎ ተዋግተዋልና የብሔርን የእርስ በርስ ጦርነት የመሩ በሚል ነው የምናስታውሳቸው ሴቶች የደፈረ ሚሊተሪ ያላቸው ትንሽዬ አገር እንደ ኤርትራ አይነት ትንሽዬ አገር እንደ ኢሳያስ አይነት ዓለም ያገለለው አቅምን ብቃትም የሌለው መንግስት ወታደር ጀነራሎች የሳቸው የሚመሩትን ሰራዊት የመራ ያስተዳደረ ኦሮሞ ሆኖ የኦሮሞን ህዝብ የተዋጉ ጀነራል ፊልድ ማርሻል ብለን ነው የምናስታውሳቸው የኦሮሞን ህዝብ የተዋጉት ኦሮሞ ሆነው ግን ከኦሮሞ ህዝብ ጋር የተዋጉ እሳቸው እንደነገሩን ማለት ነው በዚህ መዝጊያ እንዲሆንልን ነው ከሁሉም ህዝቦች ጋር ተዋግተናል ብለዋል ከሁሉም ጋር ተዋግተናል ብለዋል ከትግራይ ጋር የተዋጉ ከአማራ ጋር የተዋጉ ከኦሮሞ ጋር የተዋጉ ከኢትዮጵያኖች ጋር የተዋጉ የመጀመሪያው ፊልድ ማርሻል ከንጉሱ ቀጥሎ በፖሊስ በሚሊተሪ በኢታማጆር ሹምነት የተቀመጡ የመጀመሪያው ፊልድ ማርሻል ግን ከኢትዮጵያኖች ጋር የተዋጉ የኢትዮጵያን ህዝብ የጨፈጨፉ በሚል ነው የሚታወሱት አምባገነን የሆነ መንግስትን ዕውቀትም ብቃትም የሌለው ስልጣንን ብቻ የሚፈልግ የገዛ ህዝቡን እንኳን የሚጨፈጭፍ የገዛ ህዝቡን የጎረቤት ሰራዊት አምጥቶ ያስገደለን መሪ ፕሮቴክት ያደረጉ በሚባል ነው የሚታወሱትና ፊልድ ማርሻሉ እንዴት ነው ልናስታውሰውት የሚፈልጉት የኢትዮጵያ ህዝብ እንዴት ያስታውሱት ይፈልጋሉ እንዴት ሊታወሱ ይፈልጋሉ በትውልድ ታሪክዎት ምን ተብሎ እንዲጻፍ ይፈልጋሉ ይህንን ለኢታማጆር ሹም ማቅረብ ፈልጋለሁ ምክንያቱም እኔ ስሰማ ዶክተር ሄኖክ እና ኢሳያስዬ ሰውየው መጥፎ ሰው አይደሉም ኔቸራቸው ለምሰማው ሩሩ ናቸው አዛኝ ናቸው የዋህ ናቸው የሚጸጸቱ ናቸው ነው የምሰማው ገራገር ናቸው ነው የምሰማው እና
against his nature against his character የሆነ ነገር ፕሪፎርም እንዲያደርጉ ያደረጋቸው ነገር እንዳልኩት not too late እነታየ ደንዳኮ መጨረሻ ላይ ሪያሊቲውን እውነታውን አውቀው እውነቱን ፌስ አድርገው እስር ቤት ገብተዋል ታየ ደንዳን እኮ ምናስተዋውሰው ታሪኩ ሲጻፍ የሰራውን ወንጀል አይደለም ከወንጀሉ ተጸጽቶ ህይወቱን አብሮ ከሚስተቃየው ሰው ህዝብ ጋር ተቃያለው ብሎ የሰዋ የሚል ነው ታየኩ እንደጀግና ነው የሚታወሰው ከዚህ በኋላ ወንጀሉ አናስተዋውሰውም እና ኢታማጆር ሹሙም ይህንን ነገር እንዲያስቡበት ታሪክዎት እንዴት ነው እንዲታሰብ ይፈልጋል እንዴት እናስተዋውሰውት በዘመናት በሙሉ ለኢትዮጵያ ታግለዋል በዘመናት በሙሉ ትግል ውስጥ አሉ ይሄ በዘመናት በሙሉ ማጆሪቲዎቱም የህይወቶትን ዘመን ያሳለፉበትን ትግል በምን መንገድ እንዲታወስ ይፈልጋሉ የሚለውን አድርሱልኝ ለመዝጊያ እንዲሆን አሁን የምትጨምሩት ካላችሁ እዚህ ላይ አሁን ከተናገርኩት ላይ መጨመር የምትፈልጉት ካለ በኔ በኩል አይ ቲንክ ብዙ ነገር ሐሳብ ተለዋውጠናል በጣም አስቸጋሪ የሆነ ጊዜ ነው ሁሌ ለዛ ሀገር ቀላል የሆነ መልስ መመለስ ወይ ደግሞ ማንንም ሰው ቁልፍ የለውም ለዛ ሀገር ችግር አንድ ሰው ተነስቶ ቁልፍ አለኝ ካለ ውሸታም ነው ኪ ወይ ደግሞ የችግራዎቻችን ቁልፍ ኮሌክቲቭ ነው ችግሮቻችን ኮሌክቲቭ ስለሆኑ ጀነራል አፕሮቹ መሆን አለበት ኮሌክቲቭ አፕሮች መሆን አለበት ሁሉንም ያማከለ ሁሉንም ያሳተፈ ራሳቸውን እየሰው ለህዝቦቻቸው ትግል እየታገለን ነው የሚሉ ቡድን ያሰባሰበ መሆን መቻል አለበት ብልጥ መሪ እዛ ሀገር ውስጥ ይነሳና ስልጣኔን ይይዛል በዛ ሀገር ታሪክ ሁሉ ብልጣብልጦች ናቸው ስልጣኔ የሚይዙት እስከመቼ ነው ያ ሀገር የሚሸወደው ህዝቦች የሚታለሉት በዚህ መብቃት አለበት ብዬ ነው የማስበውና ኮሌክቲቭ አፕሮች የያዘ ቁልፍ ወይ መልስ ወይ ሶሉሽን ካልመጣ ህዝቡ ጥያቄ መጠየቅ መቻል አለበት ስለ ድህረ አብይም ስንመካከር ስናወራ ኮሌክቲቭሊ ነው የኦላ ትግል የኦነግ ትግል ለኦሮሞ ህዝብ ብቻ ነው ኦሮሞ ህዝብን ያማከለ ትግል ነው የኦሮሞ ህዝብ ብቻ የሚመልስ መልስ ነው የፋኖ ትግል አማራ ህዝብን ያማከለ ለአማራ ህዝብ እንትን የሚል ነው ሌላው እንዲሁም አፋርም ሶማሌም ቅማንትም ብዙ የኛ ሀገር ቡድኖች ብዙ ናቸው ኮሌክቲቭሊ ከዚህ ግን ምንድነው the unity of idea the unity of agenda items ምንድነው ብሎ ማውጣት ይቻላል ኮመን የሆነ አጀንዳ ማውጣት ይቻላል ሶ ይሄን አፕሮች መከተል ረጅም ርቀት ረጅም መንገድ ሊያስገደን ይችላል ዘላቂ የሆነ መፍትሄ ሊያፈላልግልን ይችላል ብዬ ነው ማምነው በዚሁ ያጠናቃሉ Thank you ኢሳያስ አጠር አድርገህ አንድ እንድትናገርበት የምፈልገው ነገር አለ ከዛ በፊት ግን መግቢያችን ላይ በተነጋገርነው ምዕራብ ሸዋ ላይ በተደረገው ጭፍጨፋ የፋኖ መሪዎች ወጣችሁ መግለጫ ልትሰጡ ይገባል ይሄ ነገር ፋኖ እንዳልፈጸመውና የገለልተኛ ጋር ገብቶ እንዲያጣራው መግለጫ ሊሰጥ ይገባል otherwise ብልጽግና ተጠቃሚ ለሚሆነው እንደገና ፋኖን ስሙን የሚያቀቁር ነገር ነው እየተሰራ ያለው ይሄንን ማለት ፈልጋለሁ ኢሳያስ መጨረሻ ጥያቄ መስጠት ላንተ ምን መሰለህ ቀደም ብለህ ገብተህ ቢሆን ኑሮ ያዘጋጀሁት ነበር የኒውስ ላይን ያወጣው እንትን ነበር ስቴትመንት ነበር ስለ ጄኖሳይድ ትግራይ ላይ ስለተፈጸመው ጄኖሳይድ እና አንዳንድ ጄኖሳይድ ላይ እጃቸው የገባ ጄኖሳይዱን የተሳተፉበት በጄኖሳይድ የሚጠየቁ ስማቸውም እዛው ኒውስ ላይኑ ላይ የተጠሩ ሚዲያዎች የኢትዮጵያ ህዝብ አሁን ለደረሰበት መከራ ትልቁን ያንበሳውን ድርሻ የሚወስዱ 5 ለ95 ያሉ ህዝብን ያስጨፈጨፉ ህዝብ ኮንሰንትሬሽን ካምፕ ውስጥ ይግባ ይሉ የነበረ የሻቢያ ሚዲያዎች ፎልስ የሆነ ናሬሽን ለኢትዮጵያ ህዝብ እየሰጡ የትግራይ ህዝብ በተለይ አሁን ለደረሰበት መከራ ሁሉ በቀደምተኝነት ተጠያቂ የሆኑ ሚዲያዎች በዚህ ግባ የማይባል ኦፊስ እንኳን የሌላቸው በቃ የህወሓት አቀንቃኝ የሆኑ ናቸው እንጂ ምንም ሚዛን የማይመቱ ምንም ቦታ የሌላቸው ናቸው የሚል ፕሮግራሞች ሰሩ ነበርና ስለ ኒውስ ላይን የምታውቀው አለ እነሱ እንደሚሉት ቦታ የሌለው ዝም ብሎ
የአንድ ፓርቲ ደጋፊ የሆኑ ነው። ስለዚህ እንደው የምትለው ካለ እንደገናስ ደግሞ በዚሁ ጨምረህ እነዚህ ሚዲያዎች ያንን ሁሉ ወንጀል ሰርተው ዋጋ አስከፍለውን ህዝብ ተጨፍጭፎ ሴቶች ተደፍረው አገር ፈርሳ አሁንም they continue to be ሚዲያ ላይ ሆነው ይህንን ነገር ሲቀጥሉ ተጠያቂነት የሚባለው ነገር አይኖርም ወይ? ፍሪደም ኦፍ ስፒች እኮ ሊሚት አለው። ፍሪደም ኦፍ ኤክስፕሬሽን ሊሚት አለው እና ይሄ ነገር ተጠያቂነት አይኖረውም ወይ? ጨምረህ አጠር አድርገህ እንድትነግርልኝ ጊዜ ስለሌለ። Okay, thank you very much. I think እዚህ ላይ ምንድነው በመጀመሪያ ስለ ኒው ላይንስ ኢንስቲትዩት ብዙ ሰው የሚያውቀው ይመስለኛል። ኦልሬዲ ቲንክ ታንክ ነው፣ ሀሳብ ምንጭ ተቋም ነው። ዋሽንግተን ዲሲ ነው የሚገኙት። እነዚህ አሁን ቅድም የጠቀስቻቸው ሰዎች ራሳቸው በዘር ማጥፋት ሂደት ላይ ገጧት ተጠይቁ መሳይ መኮንን ማለት ነው። ሙንጥራው መሳይ መኮንን ይህ ጦርነት 5% ከ95% የሚያደርገው ውጊያ ምናምን እያለ የሚናገር ኢንፌመስ ስፒች which means አሁን ለሚደረገው እልቂት በተለያዩ ማህበረሰብ ጋር የሚደረገው መጨፋጨፍ ሲያነሳሱ የነበሩ ሰዎች ናቸው። ሚዲያ ለማስረጃ ምናምን አለ እና በመጀመሪያ ዘር ማጥፋት የፈጸመ አካል ራሱ ዘር ማጥፋቱን መካድ የዘር ማጥፋት ሂደቱ ከአስሩ ሂደቶች ውስጥ አንዱ ነው። 10 ስቴጅ ኦፍ ጀኖሳይድ አለው። ከመጀመሪያ ጀምሮ ክላሲፊኬሽን፣ ሲምቦላይዜሽን፣ ኤክስትሪሚኔሽን እያለ ይመጣና በመጨረሻ ላይ ድናያል የሚባል ክደት ነው። አልተፈጸመም፣ የለም፣ ምንም አልሆነም ነው የሚልና 10 ስቴጅ 10ኛው ደረጃ ጉግል ብታደርገው 10 ስቴጅ ኦፍ ጀኖሳይድ ብላችሁ ጉግል ብታደርገው 10ኛው ድናያል ነው፣ ክደት ነው፣ መካድ ነው። የትኛው ማህበረሰብ ላይ የለም፣ አልተፈጸመም፣ አልተገደለም፣ ውሸት ነው የሚሉ ሰዎች ይመጣሉ። ይሄ ያው የጀኖሳይድ አካል ነው፣ ራሱ አንዱ አካል ነው እና እንደዚህ ማለታቸው ከህግ ተጠያቂነት ነፃ ይወጣሉ ማለት ደግሞ አይደለም። ህግ ተጠያቂነት ይመጣል፣ እሱ በሂደት የሚታይ ነገር ይሆናል። ነገር ግን ኒው ላይንስ ኢንስቲትዩት እዚህ ግባ የሚባል ድርጅት አይደለም፣ ኦፊስ እንኳን የለውም፣ ብላብላ ያሉት ውሸት ነው። በመጀመሪያ ኒው ላይንስ ኢንስቲትዩት በጣም ሬፒታብል ጥሩ ስም ያለው ብዙ ስራዎችን የሚሰራ ሪሰርች ቤዝድ ጽሁፎችን ማውጣት የሚታወቅ ተቋም ነው። ታሪክም አለው። ከዚህ በፊት የሚያንማር ወይ ደግሞ ማይናማር የሮሂንጋ whichever you pronounce it የሮሂንጃ ማህበረሰብ ላይ የተፈጸመውን ጄኖሳይድ የሚያንማር ጠቅላይ ሚኒስትር የነበረችው የኖቤል ተሸላሚ ለዛም ግንዳቢ እሷ በዓለም አቀፍ ፍርድ ቤት ዓለም አቀፍ ፍርድ ቤት ላይ ቀርባ ተጠያቂ እንድትሆን ያደረገ ተቋም ነው። አብዛኛውን ሪሰርች ያደረገው ሮሂንጃ ላይ እነሱ ናቸው። የዊገር ቻይና ማይኖሪቲ የዊገር ላይ ትልቅ ስራ ሰርተዋል። አሁንም ዩክሬን ላይ ብዙ ስራ እየሰሩ ነው። ከትግራይ ጋር በተገናኘው ደግሞ ሰፊ ስራ ሰርተዋል። የትግራይ ሪፖርት የወጣው 2 ዓመት የፈጀ ስራ ነው። ዝም ብሎ ቀልድ ሪፖርት ወይ ኦፒኒየን ምናምን አይደለም። ማስረጃ ቤዝድ የሆነ ነው። ሰፊ ጥናት ተደርጎበታል። ሰዎቹ በዓለም አቀፍ ደረጃ ታዋቂነት ያላቸው ኢንክሉዲንግ የካናዳ ፓርላማ አባል ነው አንደኛው። ታዋቂ የህግ ባለሙያዎች ናቸው። ሪሰርች አድርገው ጥናት ኢንተርቪው አድርገው በጣም ጥልቅ የሆነ ሪፖርት ነው። በመጀመሪያ ደረጃ ዝም ብሎ አንድ ከመንገድ ተነስቶ ዝም ብሎ የሰፈር ሰው ውድቅ የሚያደርገው ምናምን አይደለም። በደንብ ጥናት ተደረገበት። እውቀት ያላቸው ሰዎች ናቸው። ዝም ብሎ እውቀት ቤዝድ ነው፣ ዝም ብሎ አይደለም። ከእነሱ ጋር ውጭ ብሎ ይብን ለማምራት አቅም የሌላቸው ሰዎች ናቸው። ዝም ብሎ ከመሬት ተነስቶ መቼም ኢንተርኔት ያው የሁሉም ሰው የፈለገው ነገር አፉን የሚከፍትበት እንትን ነው። አንዳንድ ጊዜ እውቀት ስለሚናገረው ነገርም ራሱ እውቀት ሳይኖረው ዝም ብሎ ይናገራል። ያው መናገር ስለቻለ ብቻ ፕላትፎርም ስላለ እንጂ እነዚህ ሰዎች እነሱ እንዳሉት እንትን በጣም ሪስፔክትድ የሆነ ትልቅ ተቋም መሆኑን ሊታወቅ ይገባል። ከፍሪ ስፒች ጋር ተገናኝቶ የመናገር ነፃነት ስላለ አንድ ሰው የፈለገውን ነገር መናገር ይችላል ማለት አይደለም። የመናገር ነፃነት ኮንሲኩዌንስም አለው። ዘር ማጥፋት የሚቀሰቅስ አንድ ህዝብ በሌላው ላይ እንዲነሳ የሚያደርግ መተላለቅ የሚያመጣ ንግግር ከሆነ የጥላቻ ንግግር ኢንሳይቲንግ ጄኖሳይድን መቀስቀስ ወንጀል ነው፣ ያስጠይቃል። በፍሪ ስፒች ፕሮቴክትድ ይሆናል። የመናገር ነፃነት ከሌላ አይሰጠውም። ይሄ መታወቅ ይገባዋል። አይ ቲንክ ካለው ጊዜ አኳያ ይህን ብዬ መዝጊያ ላይ ግን በአጠቃላይ እንደ መዝጊያ ማነሳው ነገር ቅድም ከመከላከያም ጋር በተገናኘ ሊሆን ይችላል። ኢንጀነራል አንድ የሆነ ሳይንስ አለ አትሪቢሽን ባያዝ የሚባል። አትሪቢሽን ባያዝ ምንድነው? ኮንሰፕት ኢዝ ለምሳሌ እኔ መጥፎ ነገር ካደረግኩኝ ለምሳሌ ከትግራይ ማህበረሰብ ተቆምኩኝ መጥፎ ነገር ካደረግኩኝ ማህበረሰቡ ነው የሚጠራው አንድ ላይ። አሁን እዚህ ሀገር የሆነ በጣም ኦፉል የሆነ ነገር መንገድ ላይ የሆነ አፍሪካን አሜሪካን ካደረገ look at them the blacks ምናምን እንደዛ የሚል ነገር ሰማለሁ። look at them when it's bad መጥፎ ነገር ጥሩ ስም ያለው ታዋቂ ጥሩ ነገር ከሆነ ኦፕራ ወይ ኦባማ ከሆነ ደግሞ look Oprah is doing this and that Obama is doing this and that ነው የሚባለው። መልካም ነገር ከሆነ ግለሰቡ ነው የሚጠራው። መጥፎ ነገር ከሆነ ደግሞ ያ ግለሰብ የመጣበት ዘር ነው የሚጠራው።
unfortunately attribution bias ነው human bias ነው ያው bias ስላለበት እና የኢትዮጵያ ኮንቴክስት ብርሃኑ ጁላ በጣም ኦፉል ነገሮችን ሲያደርግ ባጫ ደበሌ ኦፉል ነገሮች ሲያደርግ ይመጡበት ማህበረሰብ የማይመለከተው በሚሊዮን የሚቆጠሩ ሰው ሁሉ ከዛ ጋር ተያይዞ ስሙ ይነሳል very unfortunate ኔሶች የማይወክሉት ሰው ማለት ነው የነሱ የግለሰብ ባህሪ individual behavior ይመጡ ማህበረሰብን አንዳንድ ሰው ማለት like misuse ስለሚያደርገው አንዳንድ ሰው የሆነ ነገር ሲል እኔ መጥፎ ነገር ካደረኩኝ ትግሬ እንደዚህ ያደረገ አንድ የአማራ ተወላጅ መጥፎ ነገር ካደረገ አማራ እንደዚህ ያደረገ አንድ ከኦሮሞ ተወላጅ መጥፎ ነገር ካደረገ ኦሮሞ እንደዚህ ያደረገ ተብሎ ነው የሚጠራውና እቲ ግለሰቦች በግላቸው የሚያደርጉት የግለሰብ ባህሪ ከሚመጡበት ማህበረሰብ ተነጥሎ ቢታይ መልካም ነው ከነጁላ ጋር ከነባጫም ጋር ከሌሎች ከሌላ ኮንቴክስት አንስቸውና attribution bias አለ ይሄ ደግሞ መልካም አይደለም ማለት ነው Thank you ዶክተር ሄኖክ የምትጨምረው ካለ በቅርቡ አድነው አንድ ኒውስ ላይን የሚል ኢንስቲትዩሽን አይተኸው ከሆነ ስለ ጄኖሳይድ ትግራይ ላይ ስለተፈጸመው ስፔሲፊክሊ ያወጡት ነበር እንዲያውም እኔ ካናዳ ቶሮንቶ ላይ ጃጅ የሆኑ ሰው አምጥቼ በሱ ኢንተርቪው አድርጌያቸው ነበር አሁን ግን በዚህ በጄኖሳይዱ ኢንቮልቭ ያደረጉ ስማቸውም እዛ አርቲክሉ ላይ የተጠሩ ሰዎች የሚረባ አይደለም ኢንስቲትዩሽንም የለውም እንዲያውም የቲፒኤልኤፍ ደጋፊ ነው እንደዚህና እንደዚህ እያሉ ነበርና ስለ ኒውስ ላይን የምታውቀዋለ እንደው ዝም ብሎ ተራ ምናምን ተሰብስቦ የተናገሩ ነው ወይንስ ትርጉም ያለው ነገር ነው እኔ ሙሉ በሙሉ እስማማለሁ በኢሳይያስ አናሊሲስ ኒውስ ላይን ብዙ የኢንተርናሽናል አካውንታቢሊቲ ላይ ብዙ ሚና ያለው ተቋም ነው እንደ ቀልድ እነሱ እንግዲህ ፕሮፓጋንዳን ስለለመዱት ሲሪየስ የሆነ ስኮለርሊ ኢንቨስቲጌሽን ሲወጣ በፕሮፓጋንዳ ነው የሚመልሱት በሐሳብ ላይ የተመሰረቱ ቡድኖችም አይደሉም ስለዚህ የማጣጣል አዝማሚያው ከዛ የመነጨ ነው ይሄ ሪፖርት goes long way ረጅም ርቀት ነው የሚሄደው እስከ ኮንግረስ ድረስ ዘልቆ ይሄዳል ብዙ ሌጅስሌሽን ብዙ ቢሎችን አክቲቬት ማድረግ የሚችል እንደ ግብአት የሚጠቀሙበት ሪፖርት ነው ይሄንን ታክል ማድረግ ከፈለጉ ሺፍቱን ኮርሱን መቀየር ነው ሺፍት ማድረግ ነው ካሉበት shift አርጎ ወደ ፖስት ኮንፍሊክት shift ማድረግ ከፈለጉ ይችላሉ ለዛ ነው ቅድም ፊልድ ማርሻሉ ስም እየጠቀስን ታሪክን የራስን ታሪክ መጻፍ የምትችልበት ብቸኛ እድለኛ ሰው አንተ ነህ የምንለውም ለተገደሉት በብዙ ሚሊዮን የሚቆጠሩ ንጹሃን ዜጎች አንድ ሪፖርት ስለወጣ ብቻ ይሄ አይነት ፕሮፓጋንዳ የተለመደ ነው እዛ ሀገር ውስጥ ያ ፕሮፓጋንዳቸው ቀጥለም አልቀጥለም እንደዚህ አይነት ኢንቨስቲጌሽኖች ይቀጥላሉ ከዚህም በላይም በዛ ኢንቨስቲጌሽን ላይ ሪፖርት ላይ ቤዝድ ሆኖ ብዙ ስራዎችም እየተካሩ እንደሆነ በሩቅም ሆነ በቅርብም እናቃቸው ነገሮች አሉ accountability is going to be real universal jurisdiction is going to catch up with these people it's going to catch up with them sooner or later ግን ይሄንን ሚቲጌት የሚችሉበት መንገድ አለ ራሳቸው የመፍትሄ አካል ማድረግ ይችላል it's not too late ሃፒ ኢንዲንጉን መጨረሻው ቻፕተሩን ኮንትሮል ማድረግ ይችላሉ ሶ ፕሮፓጋንዳው ላይ ኢንቨስት ከማድረግ ይልቅ how can we course ኮርሱን ኮሬክት እናደርጋለን እንደ shift እናደርግ የምን ላይ መደራጀትና ማደራጀት ነው እርስ በራሳቸው እዛው ሁሌ ምለው አንድ ነገር አለ ግለሰቦች እንደነ አብይ አይነት ግለሰቦች ሀጅ ናቸው at some point የዛሬ 30 አመት ይሁን ወይ የዛሬ 30 ቀን ይሁን ያለሙት ህልማቸው ዴድ ኢንድ ላይ ሲደርስ ኤግዚት ነው የሚፈልጉት ኤግዚት የሌላቸው ብዙ ናቸው ሁሉም ሰው ኤግዚት የለው እዛ ሀገር ውስጥ ወይም የትኛው ዓለም ሀገር ፖለቲካ ውስጥ ኤግዚት የሌላቸው መውጫ መንገድ የሌላቸው ሰዎች ቢደራጁ ይሻላቸዋል ተደራጅተው ኮርሱን ኮሬክት ቢያርጉ ለምን የሚሸከሙት እዳ ራሳቸው ላይ ፓይል አፕ ያርጉ ያሉት እዳ በልጆቻቸው በዘር ማንዘራቸው ነው የሚመጣው ይሄንን ደግሞ በቅርብ ያየነው ታሪክ ነው ሶ የኢንቨስቲጌሽኑ ሪፖርት ለብዙ ነገር ነው ግብአት የሚሆነው ወደ ICC የመሄድ አለ ወደ ሴኩሪቲ ካውንስል የመሄድ ፖሲቢሊቲ ያለው
ወደ ኮንግረስ የመሄድ ፖሲቢሊቲ ያለው ወደ ዩሮፒያን ዩኒየን ለመሄድ ፖሲቢሊቲ ያለው ግብአት ነው የሚሆነው። እያየነው ነው ደግሞ ድናያሉ እነሱን መልሶ የሚበላቸው ነው። ድናይ ማድረጋቸው እስከ መጨረሻ ድናይ እያደረጉ እዚህ ደረሰን። 6 ዓመት በሙሉ ነው ድናይ እያደረጉ ያሉት። ሽንፈት አይደለም እኮ ሰው እኮ ስህተቱን ተቀብሎ አምኖ you know what I messed up let me be part of the solution ሰው ሲል እኮ የትልቅነት ምልክት ነው እንጂ የሽንፈት ምልክት አይደለም። ለዛ ነው አንዳንድ ሰዎችን ስም እየጠራ ናቸው መቀስቀስ የምንፈልገው። ይሄንን ነው ማለት እውነት ነው። ቴንክ ዩ ኢሳያስን ጠይቀው ነበረ ስልክ ላይ ነው። በቃ ኢሳያስ በዚህ ላይ አያይዞ ዶክተር ሄኖክ ተናገረዋል። እነዚህ ተጠያቂነት አይቀርም ይል ነበርና አንዴ ካንተ ጋር ስናወራ አንድ የምታውቀው ታሪክ እንዳላጫውተህ ነበረ። ኢቨን በናቹራላይዜሽን እንኳን ሲቲዝንሺፕ ታገኝ ነው በፖለቲካል አሳይለም የሚሆኑ ጥገኝነት ጠይቀ በናቹራላይዜሽን ያገኘውን ፈቃድ ሉዝ የማድረግ ሁሉ ኦፖርቹኒቲ ሊኖር ይችላል እንደዚህ ተጠያቂነት የሚል ነገር ስናገር ሰምቼ ነበርና ምክንያቱም አሁን የሚያስቡት ምንድነው ውጭ ሀገር ነው ያሉት ፍሪደም ኦፍ ስፒች አለ እስከዛሬ ያደረጉት ወንጀል አልተጠየቁም እስከዛሬ ለተደረገው ነገር ምንም አይነት ነገር የደረሰባቸው ነገር የለም ህዝብን አስጨፍጭፈው ሀገርን አፍርሰው ሴቶችን አስደፍረው ስቲል ሚዲያ ላይ ናቸው ያሉ ስቲል የሚሰማቸው ሰዎች አሉና የምታውቀውን ታሪክ እንደው አጭር አድርገህ ብታካፍልና በሱ ብንዘጋው I think ትክክል ነው ሰዎች እዚህ ሀገር አንድ ሰው ዜጋ ከሆነ በኋላ በዘር ማጥፋት ተከሶ ከሆነ ተፈርዶበት ከሆነ ዲናቹራላይዝ ይደረጋል ልክ ናቹራላይዝ እንደሚያደርገው ሁሉ ይነጠቃል ዜግነቱ ስነስርዓት አለው ልክ ዜጋ ሲሆን ሰው ስነስርዓት እንዳለው ሁሉ የመንጠቅ ስነስርዓትም አለው በፍርድ ቤት ፕሮሰስ ሄደው ዜግነት ይቀማል አንድ ቢታወቅ ፌመስ ኤግዛምፕል አለ የደርግ ባለስልጣን የነበረ ሰው የዜግነቱን የተቀማ ሰው አለ ተቀምጦ ሌሎችም አሉ በየጊዜው ያጋጥማል ሰዎች ስለማይሰሙ ነው እንጂ በተለያየ ምክንያት ወንጀል ዜግነት ይነጠቃል እዚህ ሀገር እንዴት ነው የሆነ የዛ ጉዳይ ሰውየው ከፍተኛ ደርግ ባለስልጣን የነበረ ሰው ነው ከፍተኛ ባይሆንም የሆነ ስልጣን የነበረ ሰው ነው እና በደርግ ጊዜ ብዙ ሰዎች እንዲጨፈጨፉ እንዲገደሉ ምናምን በቀይ ሽብር አድርጎ ነበር አዲስ አበባ እና አንዳንድ ቦታዎች እና በቀይ ሽብር ወንድሟን ያስገደለባት ሴት ሰውየውን አገኘችው ወደ ኢስት ኮስት ነው አካባቢ ያው ለሚመለከቱ ለመንግስት አካል ያው ጥቆማ ቀረበች ወንድሜን የገደለው ያስገደለው ያዘዘው ሰው እዚህ ያለ በዛም ላይ ደግሞ ፍርድ የተፈረደበት ሰው ነው ኢትዮጵያ ከዛ ያው ሪፖርት ካደረገች በኋላ የአሜሪካ መንግስት ያዘው ሆምላንድ ሴኩሪቲ ያዙት ይህን ሰው ዜጋ የሆነው የዛሬ 20 ምናምን ዓመት ነበር በዛን ጊዜ ማለት ነው አሁን ኦልሬዲ 30 ዓመት ሊያልፈው የሚችል ይሆናል በጣም ብዙ ዓመት ቆይቶ እዚህ ሀገር ልጆች ወልዶ በጣም ብዙ ዓመት የሆነ ሰው ነው መጨረሻ ላይ ግን ያው ማጣራት ተደረገና ከፍተኛ ፍርድ ቤት ኢትዮጵያ የዘር ማጥፋት ሂደት ማለት ነው ኢትዮጵያ ወንጀለኛ መቅጫ ህግ የአዲሱ የተሻሻለው ዘር ማጥፋት የሚለውን በወንጀለኛ መቅጫ ህግ አስገብቶታል ለዛ ነው የደርግ ባለስልጣኖች የተዳኙት በዛ ህግ ነው የተሻሻለ ወንጀለኛ መቅጫ ህግ በዛ መሰረት ተፈርዶበት በሌለበት የተፈረደበት ሰው መሆኑን አወቀ የዚህ ሀገር መንግስት ስለዚህ በሀገሩ የዘር ማጥፋት ወንጀል ላይ ተከሶ ስለተፈረደበት ተጨማሪ ሂደት ውስጥ የቢነ ኮርት ፕሮሲዲንግ ሳይሄድ በቀጥታ ወደ ኢትዮጵያ ዲፖርት እንዲደረግ አደረጉት ኦፍኮርስ ዲፖርት ሲደረጉ ደግሞ ወንጀል ከሆነ እዛ በወቅቱ የነበረው የኢህአዴግ መንግስት አሳውቀው እንዲህ አይነት ወንጀል የፈጸመ ኢትዮጵያ ውስጥ የተፈረደበት የኢትዮጵያ ፍርድ ቤት የተፈረደበት ሰው እየላክን ስለሆነ ተቀበሉ ብለው ዋን ዌይ ቲኬት ያው ተቆርጦ ወደዛ ላኩት ተቀብሎ ደግሞ ኢትዮጵያ ያው ፍርድ ተገባ ማለት ነው እና ዘር ማጥፋት ላይ ሳተፈ እየቀሰቀሰ በተለያየ መንገድ ተሳትፎ ያደረገ ሰላማዊ ሰዎች ጨፍጨፍ ያደረገ ሰው የጊዜ ጉዳይ ነው እንጂ በህግ በቂ ይሆናል የአሜሪካ ዜጋ መሆኑ ደግሞ ፕሮቴክሽን አይደለም በዛ መልኩ የተገኘ ዜግነት ከሆነ ህጉን እንደሚለው በአሜሪካ ህግ እንደሚለው ሊነጠቅ እንደሚችል ተነጥቆም ደግሞ ወደ ሀገሩ ሊመልሱት እንደሚችሉ በደንብ ግልጽ የሆነ ፕሬሲደንት አለ በጣም እዚህ ላይ ለመጨመር ብዙ ዲቴል የሆነ እውቀት እዚህ ላይ ብዙ ሪሰርቾችም አሉ እኔ ፐርሰናሊም የጻፍኩት ቅርብ ጊዜ አንድ ወንጀለኛ እንዲተጠርጥሮ እዚህ ዓመት እዚህ ሀገር ውስጥ ወደ 30 ምናምን ዓመት የኖረ ሰው አሜሪካዊ ሆኖ ናቹራላይዝድ ሆኖ መጨረሻ ላይ ግን ስማቸውን ቀይሮ ምናምን ነው ይኖራሉ ይሄ ሁሉ ናቹራላይዜሽን ውስጥ ብዙ የሚሞሉ ጥያቄዎች አሉ ብዙ ጥያቄዎች ቲክ የሚደረጉ ነገሮች አሉ
እነኚህ ቲክ የሚደረጉ ነገሮች ዛሬ ላይ አይደለም የሚወጡት 20-30 ዓመት በኋላ ነው መርጅ የሚያደርጉት እና ማንም ሰው ከፍትህ አያመልጥም። በጣም ግልጽ ነው ይሄ። ከሴራሊዮን ጋር የተገናኙ ብዙ ሰዎች ተይዘዋል። ከላይቤሪያ ጋር የተያዘው ከፊሊ ከፊላደልፊያ ውስጥ ይኖሩ የነበሩ ዌስት አፍሪካን ተይዘው ወደ ሀገር ቤት አይደለም የሚላኩት። እዚህ 10 ዓመት 5 ዓመት ምናምን ይፈረድባቸዋል በኢሚግሬሽን ክራይም በወንጀል ማለት ነው። ዩሮፒያን ሀገር ቢሆን ዩኒቨርሳል ጁሪስዲክሽን ስላላቸው እነሱ በጣም ትልቅ አድቮኬት ስለሆኑ በወንጀሉ ነው የሚዳኙት፣ በጄኖሳይዱ ነው የሚዳኙት። እዚህ አሜሪካ ግን ዩኒቨርሳል ጁሪስዲክሽን ላይ አድቮኬት አይደለችም አሜሪካ እና በኢሚግሬሽን ክራይም ነው የሚዳኙት። ኢሚግሬሽን ላይ ዋሸ ይላሉ። ኦልደር ጀኔሬሽን ሆኖ እድሜያቸው አዛውንት ሆኖ ሪታየር ማድረግ ባለባቸው ሰዓት ላይ ወደ ዘብጥያ መውረድ ነው የሚደርሳቸው ነው። ስለዚህ አሁን ነው ሌጋሲያቸውን ማስተካከል የሚችሉበት እድላቸው እጃቸው ላይ ያለ የምንለውም ለዛም ነው።